እስካሁን ድረስ በዚህ በሶሻል ሚዲያ ላይ እንትን ውይይቶች ምናምን አሉ። ግን ምንድነው ውይይቶቹ ኦልሬዲ መጀመሪያ ሆኖ የሶሻል ሚዲያን ጥቅም ተቀብለዋል እና ግን ከሶሻል ሚዲያ ባክግራውንድ ያለው አስተሳሰብ ወይ የሆነ አይዲያን አድረስ አያደርጉትም፣ አይደረግም። በቃ ዝም ብሎ ብቻ ከላይ ብቻ ነው የሚቀበሉት ማለት ነው። ብትንትን ያለ ሀሳብ እንዲኖር ያደርጋል። የቲክቶክ ሜሴጅ ይሄ ነው። ሪጋርድለስ ኦፍ ዘ ኮንተንቱ መዝሙርም ይሁን ዘፈንም ይሁን ቧልትም ይሁን ቲክቶክን እስከተጠቀምክ ድረስ አቴንሽንህ ምን ይላል ማለት ነው። ስለዚህ ዘ ሚዲየም ኢዝ ዘ ሜሴጅ ይላል። መጽሐፍን እንደ ሚዲያ የተጠቀምንበት ጊዜ ላይ የሚገራርሙ መጽሐፍቶች ወጥተዋል። አሁን ላይ ግን ማለት ሰርፈርስ ሆነናል ብለናል። ጀስት ኤአይ ላይ ምን አንዴ መጽሐፍ ላይ እኮ ማለት ሶርስ ብሎ ዊኪፒዲያ የሚያስቀምጡ ጸሐፊያን መጥተዋል። ብዙ ነገሮች በግልብ የሚታለፉ ነገሮች አሉ ማለት እንዲህ ነው በቃ ተብሎ የሚታለፉ ማለት ነው። ሶሻል ሚዲያ ላይ ብቻ የሚሰጡ አስተያየቶች ብቻ አይደለም። ሌሎችም ጉዳዮች ላይ ምን ችግር አለው አይነት አስተሳሰብ ያለው አለ በብዙ ጉዳዮች ላይ ማለት ነው። እና መነጋገሪያ ካለብን እንደ ቤተክርስቲያን ከሰርግ ሜታፊዚካል ግራውንድ ከዛ ተነስተን ነው እንጂ መነጋገር ያለብን እንዲሁ ከላይ መነጋገር ትክክል አይደለም። ቲክቶክ ምክንያቱም ቲክቶክ ሾርት ቪዲዮ እንደሚያዋጣ ካወቀ በኋላ ኔትፍሊክስም ጀመረ፣ ፌስቡክ ሪልስ የሚል ነገር ጀመረ፣ ዩቲዩብም ጀመረ አይደል? ስለዚህ ዩቲዩብ ኤክስቴንድ ማድረጉን ይቀጥላል። በነገራችን ላይ የማይሆን ለክርስትና ፍጹም የማይመች የሚሆንበት ጊዜ አለ ፕሮባብሊ ማለት ነው። ባይሆን ጥሩ ነው። ከሆነ ግን ያው እኔ እናንተ ራሱ ምን እንሰራለን ዩቲዩብ ላይ እንወጣለን እስከተቻለ ድረስ ሳናስበው ነጠላ የለበስን እንዴት ነው ፕሮቴስታንቶች ሆነናል። ደፋር ሰዎች አሉ በሚዲያ ላይ የግል ጸሎታቸውን የሚጸልዩ እና እኔ ስጸልይ እንደዚህ ነው የሆነ እናንተስ? ሰላም ጤና ይስጥልኝ የመርሃ ግብራችን ተከታታዮች፣ ይህ የተምሮ ሚዲያ ነው። በዚህ በተምሮ ሚዲያ በተምሮ ፖድካስት በየወሩ የምናዘጋጀው ፕሮግራማችን ነው። በዚህ ፕሮግራም ውስጥ በተለያዩ ጉዳዮች ላይ እያነሳን እንወያያለን። ማህበራዊ ጉዳዮችን እያነሳን የምንወያይበት መርሃ ግብራችን ነው ማለት ነው። ይህ የመጀመሪያ ፕሮግራማችን ነው። ለዛሬ የተዘጋጀንበት የመርሃ ግብራችን ርዕስ የሚሆነው መገናኛ ብዙሃንና ክርስትና በሚል ርዕስ ከወንድማችን ከፋኑኤል ተረፈ ጋር የምንወያይ ይሆናል። እንዴት ነህ ፋኑኤል? እግዚአብሔር ይመስገን። የዛሬው ርዕሳችን የሚሆነው የመገናኛ ብዙሃንና ክርስትና የሚል ርዕስ ያለው ይሆናል ማለት ነው። እና የዚህ ርዕስ በዋነኝነት አስፈላጊ ነጥቦቹን እናንሳና ከዛ ላይ ወደሚቀጥለው ወደ ዋና ፕሮግራማችን እንገባለን ማለት ነው። እንግዲህ ይህንን ርዕስ ያነሳንበት ዋነኛው ምክንያታችን ምንድነው? የማህበራዊ መገናኛ የዕለት ዕለት ኑሯችን ውስጥ ያው ተጽዕኖ እየፈጠረና ሙሉ ለሙሉ ወሳኝ ቦታ ስለያዘ በኑሯችንም በትምህርትም በስራም ውስጥም ወሳኝ ቦታ የያዘ ስለሆነ በዚህ ጉዳይ ላይ መወያየት ግዴታ ይሆናል ማለት ነው። ጥቅሙን፣ ጉዳቱን እና እንዴት መያዝ እንዳለበት እና ከክርስትናው ጋር የሚያገናኘውንና ምን እንደሆነ ብቻ መነጋገር ስላለብን የመጀመሪያው። ሁለተኛው በቤተክርስቲያናችን የሥርዓተ አምልኮ ውስጥ እና ስብከተ ወንጌል ላይ ትልቅ የሆነ ተጽዕኖ እያሳደረ ነው። በመጥፎውም በጥሩም ማለት ነው። በጥሩ የሚለውን ያው በኮት ውስጥ ይዘህ ማለት ነው። ስለዚህ ቤተክርስቲያናችን የምታስተምረው በዋነኝነት ምንድን ነው የሚለውን መነጋገር አለብን ማለት ነው፣ ከሥርዓተ አምልኮ አንጻር ማለት ነው። ሶስተኛው ደግሞ በመምህራንም የቤተክርስቲያን መምህራንም ቢሆኑ በዚህ ጉዳይ ላይ ምንም እያሉ አይደለም፣ እያስተማሩ አይደለም። መገናኛ ብዙሃን የሚያመጣውን ተጽዕኖ እንዲህ ነው ብለው ለምዕመናን እያስተማሩ አይደለም። በቃ ፎር ግራንትድ እየወሰዱ ማለት መገናኛ ብዙሃን ለዚህ ይጠቅማል፣ ስብከተ ወንጌል ለማስፋፋት ይጠቅማል ብለው ነው የወሰዱት እንጂ ከጀርባ ያለውን ወይም የተመሰረተበትን ሜታፊዚካል ግራውንዱ ይሄ ሐሳቡ ላይ የጠራ የሆነ አስተምህሮ ሲያስተምሩ አናይም። ወይም ደግሞ በቃ ይጠቅማል ብለው ብቻ ነው የሚያልፉት፣ ከላይ ብቻ አይተውት ማለት ነው ጉዳዩን። እና በጥልቀት ማየት አለብን ከኋላ ያለውን የመጣበትን አስተሳሰብ፣ በኑሯችን ውስጥም ያለውን ተጽዕኖ፣ በክርስትናችን ላይ ያለውን ተጽዕኖ መነጋገር አለብን ቁጭ ብለን። መምህራንም በዚህ ጉዳይ ላይ መነጋገር አለባቸው ከሚል አንጻር ነው። ተጨማሪ ነጥብ ካለ መቀጠል ትችላለህ። እሺ መልካም ዘርሽ። እንግዲህ በሚዲያ ፖድካስት ብለን እንደ መምጣታችን
ለፖድካስታችን የመጀመሪያ ርዕሴንን መስጠታችን ራሱ የተገባ ነው ብዬ አምናለሁ። እኔ በግሌ አብዛኛዎቹን ነጥቦች አንተ ብላቸዋል። የተወሰነ ነገር ብቻ ልጨምርበትና ዲስከሽኑን እንትን እንላለን ማለት ነው፣ እያሰፋን እንሄዳለን። እንግዲህ የማህበራዊ ሚዲያ ጉዳይ በጣም ልንነጋገርበት የሚገባ የሆነ ርዕሰ ጉዳይ ነው። ይህ የሆነው ምክንያት ምንድን ነው? የመጀመሪያው ጉዳዩ ዘመን አመጣሽ የሆነ ነገር ነው። ያ ማለት አዲስ ጉዳይ ነው። ቤተክርስቲያን በየዘመናቱ ትፈተናለች። በመስቀል ላይ ሁና ነው የክርስቶስ አካል የሆነችው። የክርስቶስ አካል የሆነች ቤተክርስቲያን አካሏ ክርስቶስ እውነት እንደመሆኑ ቤተክርስቲያንም እውነት ስለሆነች ከዚህ ዓለም የሚመጡ የትኛውም አይነት ውሸቶች ለቤተክርስቲያን እንደ ቀስት እየሆኑ ይወረወራሉ ማለት ነው። እና አባቶቻችን በዘመናቸው ያሳለፉት እነሱ የራሳቸውን ስራ ሰርተው የሰጡን ትውፊት አለ፣ ትምህርት አለ። እኛ ደግሞ ከዚህ በኋላ ለቀጣዩ እንትን የማለት ኃላፊነት የዛሬ የቤተክርስቲያን ተልእኮዋ ነው እና ጉዳዩ ዘመን አመጣሽ ነው። ዛሬ ቤተክርስቲያናችን ከምትፈተንባቸው ርዕዮተ ዓለሞች ውስጥ አንዱ ያው ይሄ የቴክኖሎጂ ጉዳይ፣ ቴክኖሎጂ ይዞት የሚመጣው መዘዝ ነው እና አንተ እንዳልከው ዝም ብለን የምንቀበለው ነገር አይደለም የማህበራዊ ጉዳይ፣ የማህበራዊ ሚዲያ ጉዳይ እና እዚህ ላይ ራሱ ሰፋ ያለ ውይይት ያስፈልገናል። የሆነ ሪፈር አድርገን ወደ አባቶቻችንም የምንሄደው ነገር አይደለም። ልናደርግ የምንችለው እነሱን እንደዛ እንዲያደርጉ ያሰቡትን መንፈስ እንዴት ነው እነሱን በመምሰል ያንን መንፈስ በመቀበል አሁን ላሉት ጉዳዮች መልስ መስጠት ነው ከኛ የሚጠበቀው እና ይሄን ለማድረግ ደግሞ እርስ በርሳችን መነጋገር አለብን፣ እርስ በርሳችን መወያየት አለብን። የሆነ የታወቀ ምንፍቅና ነገር ቢሆን፣ የታወቀ አስተሳሰብ ቢኖር፣ የታወቀ ስል ለምሳሌ እንዴት ነው አሁን የንስጥሮስ አይነት ቢሆን ወዴት መሄድ እንዳለብን እናውቃለን ማለት ቀጥታ የቅዱስ ቄርሎስን ቴክስቶች መመልከት ነው ከኛ የሚጠበቀው። አሁን ግን ማህበራዊ ሚዲያ ሲባል በጣም በጣም ሪሴንት የሆነ በ19ኞች ውስጥ የተጀመረ ጉዳይ ነው የሚዲያ ጉዳይ እና እዚህ ላይ በጣም እንትን ማለት አለብን፣ እንደ ውይይት ራሱ መቅረብ አለበት እና ይህንን ማንሳት አለብን። ሌላው ግን ምንድን ነው ምናልባት ከዚህም በኋላ ልናነሳቸው ስለምንችል ማለት ነው ዣን ክሎድ ላርሼ ይባላሉ። ፈረንሳዊ የነገረ መለኮት ሊቅ ናቸው። መጽሐፉን እንግዲህ አመቻችተን ወይ የምንለቅበት አጋጣሚ ካለ የምንለቅ ይሆናል። አዎ የመጽሐፉ ርዕስ ምንድን ነው የሚለው ዘ ኒው ሚዲያ ኤፒደሚክ ይላል። ወደ አማርኛ ብናመጣው እንዴት ነው አዲሱ የሚዲያ ወረርሽኝ ይላል። አዲሱ አሉት ምክንያቱም እሳቸው ዲስቲንክሽን ፈጥረው ነው ሲጀምሩ። የነበሩ የሚዲያ አውታሮች አሉ፣ እንደገና ደግሞ አሁን የመጣው ዘመን ያመጣው ሚዲያ አለ ብለው ለሁለት ይከፍሉታል። የነበሩት የሚዲያ አውታሮች ጋዜጣም እንበለው፣ ሬዲዮም በለው፣ ቴሌቪዥን በጊዜው ኢምፓክት ነበራቸው። ጊዜያችንን በተለይ በጣም ይሻሙ ነበር። ግን ላርሼ ለጽሁፋቸው እንደ መቅደም ሲያስቀምጡ ምን ይላሉ? አዲስ የመጣው ሚዲያ ግን በነዛ ልክ ህይወታችንን በተለይም ደግሞ ህይወታችንን ስንል ክርስትና ህይወታችንን በዚህ ልክ የፈተነው የለም ይላል። የትኛውም አይነት ሚዲያ በዚህ መልኩ የጸሎት ህይወታችንን የፈተነ የለም። የትኛውም አይነት ሚዲያ በዚህ መልኩ ፕራይቬሲያችንን የግል ህይወታችንን የተጋራ የለም እና በጣም ፎከስ ሊሰጠው የሚገባ አስተውሎት ልናደርግበት የሚገባ ነገር መሆኑን ከማሳሰብ ይጀምራሉ ማለት ነው እሳቸው። ምክንያቱም በተለይ ይሄ ዲጂታል ኮሎናይዜሽን ከሚባለው በኋላ ማለትም ዲጂታል ኮሎናይዜሽን ማለት ምን ማለት ነው? ማንኛውንም ቁስ በተቻለ መጠን ዲጂታል ማድረግ እስከቻልክ ድረስ አድርገው የሚለውን ፕሪንሲፕል የሚከተል ነው። ከዛ በኋላ መጽሔቱም ዲጂታል ይሆናል። እያንዳንዱን ነገር ማለት ቢቻል ድንጋዩንም ማድረግ ማለት ነው። ይሄ እንደዚህ አይነት እንትን ነው ያላቸው እና ይሄ በራሱ ያመጣብን
ተጽዕኖ አለ ክርስትና ህይወታችን ላይ ብለው ነው የሚነሱት ላርሼ ማለት ነው። ስለዚህ ከዚህ አንጻር ማየት ይቻላል። አንተ ያልከው በተለይ እንዲሁ እንቀበላቸዋለን በቤተ ክርስቲያን መምህራንም ሊሆን ይችላል በሌሎችም እንትን ላይ ቴክኖሎጂን ሁልጊዜ የምንሰማው ከማን ነው? ቴክኖሎጂውን ኢንቨንት ካደረጉት ሰዎች ነው፣ ከፈጠሩት ሰዎች ነው። ስለ ፌስቡክ መልካምነት ለምንድን ነው ማርክ ዛከርበርግን የምንቀበለው ነው የመጀመሪያው ጥያቄ። ምክንያቱም ወደ በኋላም ስንመጣ ስለምናያቸው እነዚህ የሚዲያ አውታሮች ኮመርሻል ኢንቨስትድ ናቸው፣ ለንግድ ተብሎ የተሰሩ ናቸው። ሌላው ምንድነው ዘርሽ አንተም ብለዋል ማለት እንዲሁ እንቀበላቸዋለን ፎር ግራንትድ ያልከው ማለት ነው። እና ያው እሱም ላይ እውነት ነው ማለት እንዲሁ የምንቀበላቸው ነገሮች አይደሉም። ቴክኖሎጂ የሚባለውን ነገር በኋላም ላይ የምንመጣበት ይሆናል። የራሳቸው እንትን አላቸው፣ ይሄ ይዘውት የሚመጡት የሆነ ተጽዕኖ አላቸው። እና ለምሳሌ ዛከርበርግን ለምንድን ነው ስለ ፌስቡክ ጥቅም እንትን ልንለው የምንችለው ወይንም ደግሞ ሌላውን የትዊተርንም እንደዛው እና እነዚህ በራሳቸው ግራውንዳቸው ወይንም ደግሞ መሰረት አድርገው የተነሱት ለንግድ ነው። ለንግድ የተነሱ ተቋማት ናቸው እነዚህ ማህበራዊ ሚዲያዎች። ስለዚህ ለንግድ እስከተነሱ ድረስ እነሱ የሚያወጡትን ፖዚቲቭ ነገሮች ብቻ እንዲሁ የምንቀበል መሆን የለበትም። ያ ማለት ምንድነው? ፍርዱ እኛ ላይ ነው የሚቀረው ማለት ነው። ማመዛዘን እኛ ላይ ይጠበቃል ማለት ነው። እና ከዚህ አንጻር ለማለት ያክል ነው። አዎ ማለት ትንሽ ለመጨመር አንተ ላይ እስካሁን ድረስ በዚህ በሶሻል ሚዲያ ላይ እንትን ውይይቶች ምናምን አሉ። ግን ምንድነው ውይይቶቹ ኦልሬዲ መጀመሪያ ሆኖ የሶሻል ሚዲያን ጥቅም ተቀብለዋል። እና ግን ከሶሻል ሚዲያ ባክግራውንድ ያለው አስተሳሰብ ወይ የሆነ አይዲያን አድረስ አያደርጉትም፣ አይደረግም። በቃ ዝም ብሎ ብቻ ከላይ ብቻ ነው የሚቀበሉት ማለት ነው። እና ያ ደግሞ ችግሩንም ከስር መሰረቱ የሚፈታ ነው ብለን አናምንም። እና መወያየት ያለብን ማለት ከስር ከመሰረቱ አመጣጡ የሶሻል ሚዲያ አስተሳሰቡ ምን እንደሆነ ወዴት እንደሚወስደን ከዛ ጀምሮ ነው ውይይት መደረግ ያለበት እንጂ ከጥቅሙ ብቻ ተነስተን ወይም ከላይ ከሚሰጠው ጥቅም ብቻ ተነስተን አንድ ነገር ሜክ ማድረግ አንችልም። የሆነ አንድ ሀሳብ ይጠቅማል ብለን ብቻ ልናልፈው የምንችለው አይደለም ለማለት ነው። ስለዚህ ውይይታችን ራሱ መታረም አለበት ማለት ነው በሶሻል ሚዲያ ላይ። እና ያንን ለማንሳት ነው ይህንን ርዕስ ያነሳ ነው ማለት ነው። ሲቀጥል ወደ ሌላ ርዕስ ለመሄድ ያው ሶሻል ሚዲያ የመጣው ከቴክኖሎጂ የቴክኖሎጂ አንዱ ውጤት ነው። እና ግን መጀመሪያ ቴክኖሎጂን ምን ብለን ነው የምንበይነው? ኔቸር ኦፍ ቴክኖሎጂ ምንድን ነው? ከዛ ተነስተን እንወያይ። እና ኔቸር ኦፍ ቴክኖሎጂ ምንድን ነው? ኔቸር ስንል ያው ለመጠየቅ የታሰበው ቴክኖሎጂ ስንል በራሱ እንዴት ነው ምንድነው እና አስተሳሰቡን ነው ከጀርባ ያለው አስተሳሰብ እና ግራውንድ ያደረገበት አስተሳሰብ ማለት ነው። እሱን ላይ ትንሽ ብንወያይ ጥሩ። የቴክኖሎጂ ምንድነው የሚለውን ስንነሳ ያው ኢቲሞሎጂካሊ ራሱ ያ ማለት ከቃሉ ራሱ ተነስተን ስንበይነው ቴክኒ የሚለውን የግሪክ ወርድ ይዛል። እና ቴክኒ ማለት የሆነ አርት ወይንም ክራፍት የሚለውን ተመሳሳይ ትርጉም የያዘ ነው። እና የሆነ አንድን እደ ጥበብ የሚያሳይ ቃል ነው ማለት ነው ቴክኖሎጂ ስንል። እና አብዛኞቹ ዲክሽነሪ የሚስማሙበት የሰውን ልጅ ሲምፕለር ለማድረግ የሰውን ልጅ ለማቅለል ተብለው የሚሰሩ ሳይንቲፊክ የሆነውን እውቀት ተጠቅሞ ሳይንሳዊ እውቀት ተጠቅሞ የሰውን ልጅ እንትን የሚያደርግ ምንድነው የሚያቀል ተብሎ ነው። ግን ያው እንግዲህ አሁን ከዚህ በኋላ ይመስለኛል ብዙ መወያየት ያለብን ነገሮች። ምክንያቱም ቴክኖሎጂ የሰውን ህይወት የሚያቀል ነው ብለን ብንነሳም እንደዛ ነው ወይ የሚለውን ጥያቄ ውስጥ እናስገባለን። ምክንያቱም ከዛ በኋላ ራሱ ከጊዜያት በኋላ በቴክኖሎጂካል ኢንቬንሽንስ እያደጉ ከመጡ በኋላ አዳዲስ ተርሚኖሎጂዎች ራሱ ተጀምረዋል። ለምሳሌ ቴክኖክራሲ የሚባል ወርድ አለ። ማለት ያው ቴክኖሎጂ የሚለው ከመጣ በኋላ ስሩ ታይም የመጣ ቃል ነው። ቴክኖክራሲ ማለት አንድ የቴክኖሎጂካል ኤክስፐርት
አንድን ሶሳይቲ ኮንትሮል ሲያደርግ ማለት ነው። ይሄ በኋላ ላይም ወደ ማህበራዊ ሚዲያ ስንመጣ የሚጠቅመን ይመስለኛል። ኮንትሮል ማድረግ አንድን ሶሳይቲ። ይሄንን አድቮኬት የሚያደርጉ የሚደግፉ ደግሞ ቴክኖክራትስ። ስለዚህ ቴክኖሎጂ ዝም ብለን ይሄ እንትን የምንለው ነገር አይደለም ማለት ነው። ይሄ ህይወትን በቃ የሚያቀል ነው እንደዛ ብለን ብቻ የምናልፈው ነገር አይደለም። ቴክኖሎጂን እንግዲህ ወደ ኦርቶዶክሳዊ ትምህርት ስናመጣው ቴክኖሎጂ ከውድቀት በኋላ የመጣ ነገር ነው ማለት አዳም በገነት ውስጥ እያለ ሳይስት በፊት ምንም አይነት እደ ጥበብ አላስፈለገውም ነበር። ቅዱስ ጎርጎርዮስ ነባቤ መለኮትም ይላል ቃል በቃል ስለ አዳም ሲናገር he was naked in simplicity and artless in life ብሎ ነው የሚገልጸው። አዳም ምንም በቃ ህይወቱን ለማቅለል የሚያስፈልገው ምንም አይነት እንትን እደ ጥበብ እንዳልነበረ አርትለስ ነበር ይላል ቅዱስ ጎርጎርዮስ። ስለዚህ ህይወትን ማቅለል ምናምን የምንለው ነገር የመጣው ራሱ ከምን በኋላ ነው ማለት ነው? ጥረ ግረ ብላ ከሚለው ትእዛዝ በኋላ ነው። ግን እዚህ ጋር ልብ ማለት ያለብን ነገር ተመራምሮ ማግኘትን ያ ማለት ምን ማለት ነው? አንድን ነገር መፍጠርን ይሄ በራሱ መለኮታዊ ጸጋ ነው። ዲቫይን ጊፍት ናቸው። ከማን የተቀበልነው? ከእግዚአብሔር ያገኛል። ምክንያቱም አንዱ እንግዲህ በነገረ ሰብም ትምህርታችን ሰው የሚያስብ ፍጥረት ነው በዚህ ከሚመስልባቸው እንትኖች ውስጥ ማለት ነው። ስለዚህ በእግዚአብሔር አርአያና አምሳል የተፈጠረው ሰው እንዲያስብ ተደርጎ የተፈጠረ ነው እና የኛ ተመራምሮ አንድን ነገር መስራት ለምድራዊም ማቅለልም ቢሆን ግቡን እስካገኘ ድረስ ምንድናቸው እንላለን? እነዚህ መለኮታዊ ጸጋ ናቸው ወይንም ዲቫይን ጊፍት ናቸው ማለት እንችላለን። ለምሳሌ ሕክምናን መውሰድ እንችላለን። ከጊዜያት በፊት ከዚህ በፊት ምንም በሽታ አንድ ትውልድ አንድ ጀነሬሽን የጨረሰ በሽታ ከሆነ ሰዓት በኋላ አንድ መድኃኒት ሲገኝ ያ ነገር ድጋሚ ያ ስህተት ድጋሚ እንዳይፈጠር ሲያደርግ እናያለን። እና ሰው ለመልካም ነገር አስቦ ወይንም ደግሞ ግቡን ያገኘውን ነገር ህይወቱንም ለማቅለል ይሁን የሚፈጥራቸው ስራዎች እነዚህ እግዚአብሔርም ለምን እንደዚህ ያደረጋችሁ ብሎ የሚቀና የሚበሳጭም አምላክ አይደለም። የሚያስብ አድርጎ ስለፈጠረን እና ከዚህ አንፃር ማየት እንችላለን ማለት ነው። ነገር ግን ምንድነው ዲቫይን ጊፍት ናቸው ወይንም ደግሞ ግቡን ሲመታ ነው ብለናል አይደለ? ግቡን ሲመታ ነው ዲቫይን ጊፍት የሚሆነው ወይንም ደግሞ መለኮታዊ ጸጋ የሚሆነው ብለናል። ግን ግቡን ስንል መቼ ነው ካለን መጀመሪያ ክርስቲያናዊ የሆኑ እሴቶችን ከግምት ማስገባት አለበት። ይህንን ያላደረገበት ጊዜ አለ ቴክኖሎጂ። ከ14ኛው መቶ ክፍለ ዘመን የህዳሴው ዘመን ከተጀመረበት በኋላም ደግሞ ኢንላይትመንት ፔሪድ የምንለው 17ኛው ከዛም በኋላ ይዞት የመጣው ሞደርን ሳይንስ የሚነግረን ነገር አለ ማለት የሆነ አንድ ሺፍት አለ። ለቴክኖሎጂ የሰጠነው ሚኒንግ በእነዚህ ጊዜያቶች ውስጥ እንደተቀየረ የሚነግረን ማለት ነው። ቅድም ስንነሳ ቴክኖሎጂ ምንድነው ብለናል? የሰውን የዕለት ተዕለት ተግባሩን ሊያቀሉ የሚችሉ ናቸው ብለን ነበር የተነሳ ነው። ግን እነዚህን ነገሮች ከራሱ ጋር እንዲጣላ የሚያደርጉ ነገሮች እናያለን። ምክንያቱም ብዙ ኢንቬንሽንስ መፈጠር ተጀመሩ በእነዚህ ጊዜያት ላይ። ስለዚህ ቴክኖሎጂ ራሱ የሰውን ልጅ ከማቅለል አልፎ የሚታደግ አይነት እና ይሄ በጣም ሳይንቲዝም የነገሰበት ቴዎሎጂ የሚባለው ነገር ቀርቶ ሳይንሳዊ አስተሳሰብ የመጣበት ጊዜ ሽፍት ነበረ እኮ። ሽፍቱ ማለት ቴክኖሎጂ የዲቫይን ጊፍት ነበር። አሁን ላይ ግን ከጊዜያት በኋላ ከ14ኛው ምናምን ከመቶ ክፍለ ዘመን በኋላ የሰው እንትን ሆነ ማለት ነው። እንትኑን ቀይሮ ራሱን ብቻ አውቶኖመስ አደረገ ማለት ነው። የእግዚአብሔርን አውቶኖመስ አድርጎ በቃ ዋናው ዓላማው ሰዋዊ ሆነ ማለት ነው። ጀስት ምንድነው ከእግዚአብሔራዊ ቴዎሴንትሪክ ከሆነው ቴዎሴንትሪኩ ወደ አንትሮፖሴንትሪክ ተቀየረ ማለት ነው ጉዳዩ። እግዚአብሔርን ማዕከል ካደረገው እንትን ወደ ምን ተቀየረ? ሰውን ማዕከል ያደረገው። ይሄ ምንን ፈጠረ? ሴኩላር ሂውማን የምንለው ዓለማዊ ሰው ማለት ነው።
ሁሉንም ነገር ራስ ምንድነው ፈላጭ ቆራጭ የሆነው እሱ ሆነ። ነፃ የሆነ በእርግጥ ነፃ የሆነ ማለት አንችልም አይደል? ባሪያ ነው እንደውም እኮ ባሪያ ነፃ ስልህ በሴኩላሩ ዓለም ነፃ ነኝ ብሎ የሚያስብ ሰው ተፈጠረ ለማለት ነው። ማለት ማንኛውም ነገር ማድረግ የምችል ነኝ ብሎ የሚያስብ ነፃ የሆነ ሰው ተፈጠረ። እኔ ነኝ ማለት አውቶሪቲውን ለራሱ ይሰጣል። ስለዚህ በክርስትና ውስጥ የነበሩት ኦብጀክቲቭ ሞራሊቲዎች በጠቅላላ ምን ሆኑ ማለት ነው? ውድቅ ሆኑ። አናንያስ ሶረም እንደውም በፋዘር አናንያስ ሶረም በምስራቅ ኦርቶዶክስ ያሉ አባት ናቸው እና በዚህ ላይ አንድ አርቲክል ጽፈዋል። አንድ ያነሱት ነገር ምንድነው? በእነዚህ ፔሪዶች ውስጥ በእነዚህ ጊዜያት ውስጥ ኦብጀክቲቭ የሆነው ሞራሊቲ ስለሌለ እውነትም አይኖርም ማለት ነው። እውነት በሌለበት ደግሞ ፓወር ወይንም ስልጣን ይኖራል። ስለዚህ የሴኩላር የሚባለው ዘመናዊ ሰው ዓለማዊ ሰው በስልጣኑ እውነትን ይደብቃታል፣ እውነትን ይሸፍናታል ማለት ነው። እና እንደዚህ አይነት ፔሪድ ነበረ። ስለዚህ ቴክኖሎጂ ዴፊኒሽኑን ሳተ ማለት ነው። ሰውን እንደውም ፐርፌክት እስከ ማድረግ የሚደርስ በቃ በጣም ቁሳዊ የሆነው አስተሳሰብ ስለነገሰ የሰውን ልጅ ሊታደግ የሚችለው ይሄ ኤስካቶሎጂካል የምንለው ወይንም ደግሞ ነገረ ምጽአቱን ሊታደግለት የሚችለው ሰው ከክርስቲያናዊው ፈጽሞ የሚጣረስ የሚጣላ አይነት አስተሳሰብ መጣ። ለምሳሌ ሰውን ፐርፌክት ያደርጋል አለ ቴክኖሎጂ። ይሄ ማለት ምን ማለት ነው? ለምሳሌ ትራንስሁማኒዝም የሚባል ኮንሰፕት አለ አሁን ላይ በጣም መነጋገር ያለብን። ሰዎች ለምሳሌ መራባቸው፣ መጠማታቸው፣ ኢቭን ማፍቀራቸው እነዚህ ነገሮች ማለት የሰው ልጅ ድካም ናቸው አይነት ነገር። እነዚህ በክርስትና በጣም ትልቅ የሆነ ቦታ ያላቸው ነገሮች ናቸው። ዓለማዊው ሰው ግን እነዚህ እንደ ድካም ነው የሚያያቸው፣ እንደ ውድቀት ነው የሚያያቸው። ስለዚህ ለምሳሌ ፍጹም ነው ሲል ያንተን ሞት ማስቀረት ሊሆን ይችላል። ያ ማለት የተወሰነ ፓርትን ትራንስሁማኒዝም ስንል የተወሰነ ፓርትን ለምሳሌ ከሮቦት አይነት ነገር ሊያደርግ እና ሞትን መቋቋም የምትችል ምክንያቱም አይምሯቸው ዋሽዳፕ የሆነው ወይንም የተቀየረው የተወሰደው ይሄ የዝግመተ ለውጥን የዳርዊንን አይነት እሳቤ ስለሆነ በቃ ምንም ነገር ላይ ፊት የሚያደርግ አይነት ሰውነት ሊሆን ይችላል ለነሱ ፐርፌክት። ይሄ ከኛ ጋር በፍጹም ሊገናኝ አይችልም። እንዴት ሊገናኝ ይችላል? ነው ማለት ነው። ማለት አሁን ማቴሪያሊዝም ታነሳ መነሻውም ማቴሪያል ነው፣ መዳረሻውም ማቴሪያል የሆነ ማንነት ነው አይደለ? ስለዚህ ምንም አይነት መንፈሳዊ ግራውንድ የለውም ማለት ነው። መንፈሳዊ ግራውንድ የለውም። መንፈሳዊ ግራውንድ የለውም ስንል ደግሞ ማለት አሁን ለምሳሌ ፍቅር የሌለው ለዚህ ነው እኮ ሐዋርያው ቅዱስ ጳውሎስም ይናገራል ለሰው ልጅ እንዴት ነው ጥበብ የሆነው በእግዚአብሔር ዘንድ ሞኝነት ነው የምንለው ማለት ነው። በጣም ሞኝ የሆነ ምክንያቱም ፍቅር ከሌለን ራሱ ይናገራል እኮ ከንቱ ነኝ ይላል። እነዚህ ነገሮች በጣም ትልቅ ቫልዩ ያላቸው። ሰው ፍጹም መሆን የሚችለው እውነተኛውን ሰው አማናዊ ሰው የሰውነት ምሳሌ የሆነውን ፍጹም ሰው የሆነውን ክርስቶስን እየመሰለ ሲሄድበት ነው። ያ ማለት በኦርቶዶክሳዊ የነገረ መለኮት ትምህርት ሱታፊ አምላክ የምንለው ማለት ነው። ስለዚህ እሱን ስንመስል ነው እውነተኛ ማንነታችንን እውነተኛ ትርጉማችንን ማግኘት የምንችለው እንጂ በዚሁ ዓለም ውስጥ እንትን ስንል አይደለም። ለዛ ነው ፋዘር ጆዛ አንድ የሚናገሩት ነገር አለና ምን ይላሉ? በቃ ከ19ኛው ሴንቸሪ በኋላ የነበረው ኢንቬንሽን ይላሉ ኢንቬንሽን ኢትሰልፍ ነበር ማለት ሰው በቃ ዝም ብሎ እየተነሳ የሆነ ነገር መፍጠር ይጀምራል። ግን ለምን እንደሆነ በቃ ግቡ ምክንያቱም ክርስቲያናዊ የሆነውን ቫልዩ እስካላስገባ ድረስ ግቡን አያገኘውም። ስለዚህ በቃ ኢንቬንሽን ብቻ እንደውም እነዚህን አሁን ላይ ያሉትን ቴክኖሎጂዎች መጠየቅ ያለብን አንድ ነገር መፍጠር ስለቻልክ ማድረግ አለብህ ወይ ማለት ትርጉም የሌላቸው ብዙ ሳይንስ ያመጣቸው ውጤቶች በዘመናችን አሉ። ጾታ መቀየር ስለተቻለ ጾታ መቀየር አለብን ብለን መጠየቅ አለብን። መጸዳጃ ቤት ዲጂታል ያደረጉ አሉ። በጣም ነው የሚገርመው። ቅዱስ ዮሐንስ አፈወርቅ
ኦን ዌልዝ ኤንድ ፖቨርቲ በሚለው መጽሐፉ ላይ አልጋቸውን ምናምን እንዲህ ዲኮሬት የሚያደርጉትን በደንብ አድርጎ ሲተች እናገኘዋለን። ያው በዘመኑ የነበረውን ይሄ ማቴሪያሊስቲክ እሳቤ ማለት ነው። ከወርቅ የተሰራ ቢሆን ምን ይጠቅማል ይላል። ከዝሆን ጥርስ የተሰራ ቢሆን አልጋው፣ ጠረጴዛው ማለት ቀለል ካሉ የእንጨት ስራዎች ምን ይለየዋል? ስለዚህ አሁንም ትርጉም የሌላቸው ኢንቬንሽኖች አሉ። አሁን ዲጂታል የሆነ መጸዳጃ ቤት ምንም ትርጉም የለውም። በነገራችን ላይ ኢቭልም ልንለው እንችላለን። ለዛ ነው ከሆነ ጊዜ በኋላ የመጡት ቴክኖሎጂካል ውጤቶች ክርስቲያናዊ የሆነውን ሞራሊቲ ስላልተቀበለ ፕሪሰፖዝ አድርጎ ስላልጀመረ ለክፋት ወይንም ደግሞ ለክፋት እንዴት ነው የተጋለጠ ነው ማለት እንችላለን። ስለዚህ ቴክኖሎጂ እንዲህ ነው ብለን ለመበየን የሚያስቸግረው ለዚህ ይመስለኛል። ወደ ቀጣዩ ቀጣዩ ርዕስ ሰፊም ስለሆነ ወደ ቀጣዩ እንሂድ። ማለት ቴክኖሎጂን አሁን በየነናል ማለት ቴክኖሎጂ በቃ ጀስት የማቴሪያሊዝም ግራውንድ ውጤት ነው ብለን ነው የተነሳ ነው እና ለግለሰባዊ የሆነ እውነትና ግለሰባዊነት የነገሰበት ኒሂሊዝም የምንለው ማለት ነው። ማለት ምንም አይነት ካልቸራልም ሆነ ሪሊጂየስ ግራውንድ የሌለው ሞራሊቲ ዓለምን ከዛ ነው የተነሳው እና ማንኛውም ሰው የፈለገውን ማድረግ እንዲችል ቅድም ያደረግነው ማለት ነፃነትን በተሳሳተ ወይ እንድንረዳው አድርጎናል ቴክኖሎጂ ማለት ነው። እና ማንኛውም ሰው የፈለገውን ማድረግ እንዲችል አስችሎታል። የፈለገውን ማድረግ እንዲችል ግን የሚለውን ያው እንትን ውስጥ እናስቀምጣለን እነሱ እንደሚሉት ማለት ነው። ግን ያ አይደለም እየሆነ ያለው ማለት ሰው የራሱ ባሪያ እየሆነ ነው የሚሄደው ማለት ሰው የራሱን እየወደደ በሄደ ቁጥር የራሱ ባሪያ ነው እየሆነ የሚሄደው እንጂ ነፃ ሆኗል አንልም አይደለ? በዚህ በኦርቶዶክሳዊ አስተምህሯችን እንደውም ነፃነት የሚመጣው ሰው ራሱን እያሸነፈ በሄደበት ቅጽበት ነው ወደ ነፃነት የሚሄደው ማለት ነው። ግን ማቴሪያሊዝምን በለው ቅድም ያነሳችሁ እንዳለ አስተሳሰቦች በሙሉ የሚያምሩት ወደ ማቴሪያሊዝም እና ወደ ራስ ወዳድነት ነው። ስለዚህ አሁን ቴክኖሎጂ የዚህ ውጤት ነው ማለት ነው። የኒሂሊዝም ውጤት ነው። እንደገና ደግሞ የካልቸራል ቼንጅ በኋላ ላይ የምናነሳው ማለት ነው። አሁን ወደ ውይይታችን እንመለስና ቴክኖሎጂ እንደዚህ አድርገን ከበየንም በኋላ ያው ምንድነው መገናኛ ብዙሃን የቴክኖሎጂ ውጤቶች ናቸው አይደል? ቴክኖሎጂ ነው ለዚህ እንትን ያላቸው። እንደውም ቴክኖሎጂ ስላመጣቸው ከዚህ አስተሳሰብ ነፃ ይሆናሉ ብለን አናምንም። ምክንያቱም ኦልሬዲ ግራውንድ ያደረገው የዚህ አሁን ያልከው የማቴሪያሊዝም አስተሳሰብ ስለሆነ ማለት ሴኩላር ነው። ግን አሁን ላይ አንድ በጣም ብዙ ሰው እያስተማረው ያለው መምህራንም እያስተማሩት ያሉት ብዙ ሰው ደግሞ የሚያምነውም ነገር አለ። ምንድነው? ሶሻል ሚዲያን መጠቀም ልክ እንዳጠቃቀምህ ነው ማለት አንተ ስብከት መስማት የምትፈልግ ከሆነ በቃ ስብከትን አዳምጠህ ትወጣለህ ከሶሻል ሚዲያ። ጥሩ ነገር ማዳመጥ የምትፈልግ ከሆነ ጥሩ ነገር አዳምጠህ ትወጣለህ። የሚጎዳክ ነገር የለም። በተመሳሳይ ደግሞ ያው መጥፎውን ነገር የሚፈልግ ስለዚህ ስብከትን ብቻ የሚያዳምጡ ሰዎች ካሉ ጥሩ ነገር ያዳምጡና ይወጣሉ ማለት ነው። በመቀጠል ደግሞ ያው ወይም ደግሞ ክፉ ነገር የሚፈልጉ ነገር ደግሞ ካለ ይሄ አላደር ክፉ ነገር እና እሱን ማየት የሚፈልጉ ሰዎች አይተው ይወጣሉና በብዛት ሰዎች የሚሉት እንዳጠቃቀም ነው፣ ማንነት ነው የሚወስነው፣ ማንነት ነው ወደ ጥሩ ነገር የሚወስደው ወይም ወደ መጥፎ ነገር ብለው ነው ክሌም የሚያደርጉት ማለት ነው። ስለ መገናኛ ብዙሃን አጠቃላይ ሶሻል ሚዲያ ላይ በዚህ ጉዳይ ላይ እናወራና እስቲ ሐሳብ ካለ ሐሳብ አንሳና። እንግዲህ ይሄንኛው ይመስለኛል የውይይታችንን ሰፋ ያለውን ጊዜ የሚወስድብን ዋናውም ክፍል ስለሆነ ያው በጣም ግልብ የሆነ ሐሳብ ነው እንዳጠቃቀመ ነው የሚለው። ምክንያቱም እንዳጠቃቀመ ነው ለማለት የተነሳባቸውን ነገሮች ስናያቸው ያው ትክክል እንዳልሆነ እንረዳለን። እንግዲህ ይህንን ሐሳብ በደንብ አድርጎ ለማየት አንድ ካናዳዊ ፈላስፋ አለ፣ ማርሻል ማክሉሃን ይባላል። ምናልባት የሱን ስራዎች በደንብ አድርገን እዚህ ላይ ብንዳስሰው እንዳጠቃቀም ነው የሚለውን ነገር ከግደል ማስገባት የምንችል ይመስለኛል። ማርሻል ማክሉሃን ካናዳዊ የሆነ ፊሎሶፈር ነው። አንድ መጽሐፍ አለችው አንደርስታንዲንግ ሚዲያ ይላል። ሚዲያን ስንረዳው ይልና እዛው ይቀጥላል ራሱ the extension of man የሰው ልጅ እድገቶች ብሎ ያስቀምጠዋል። በወቅቱ
የማክሉሃን መጽሐፍቶች ይሄ መጽሐፍ ማለት ነው በወጣ ጊዜ በጣም ተቀባይነት አልነበረውም። ብዙ ክርክሮችን ያስነሳ መጽሐፍ ነበረ። የተጻፈውም በ1960ዎቹ አካባቢ ነው እና ገና ኢንተርኔት የሚባለው ነገር ራሱ አልመጣም እና በጊዜው በጣም ተቀባይነት ያጣ መጽሐፍ ነው። አሁን ላይ ግን ሚዲያ ስተዲስ የሚያጠኑ በየዩኒቨርሲቲዎች እንደ ቴክስት ቡክ አድርገው የሚወስዱት መጽሐፍ ነው አንደርስታንዲንግ ሚዲያ። ቅድም ያነሳናቸው ፈረንሳዊ ሊቅ ላርሼ የመጽሐፋቸውን ሁለተኛውን ምዕራፍ ሙሉውን ማክሉሃንን ለሱ ዴዲኬት አድርገው የጻፉት ነው። እሳቸው ብቻ አይደሉም፣ ሌሎችም እነ ኒኮላስ ካር የመሳሰሉ ሌሎች ጸሐፊያን ይህንን ሰው ተጠቅመውታል ማለት ነው። የማርሻል ማክሉሃን ሀሳብ ምንድን ነው? ላርሼ እንደሚሉን ከሆነ ሙሉ መጽሐፉ ወደ አንድ ፎርሙላ መቀመጥ ይችላል ይላሉ። ይህ ፎርሙላ ምንድን ነው? ዘ ሚዲየም ኢዝ ዘ ሜሴጅ ይላሉ። ሚዲየሙ ራሱ ሜሴጅ ነው የሚል እንትን አለው። ማርሻል ማክሉሃን ሜሴጅ ወይንም መልእክት የሚለውን ነገር የሚያይበት መንገድ እንዴት ነው? መልእክት ማለት እኛ ላይ መጥቶ ወይንም ሰውነታችን ላይ የሆነ ለውጥ መፍጠር የሚችል ነገር ነው። እውነተኛ ሜሴጅ ይሄ ነው። እንዳጠቃቀምህ ነው የሚባለው ሀሳብ ብዙ ጊዜ ይላል ኮንተንቱን ከማየት የተነሳ ነው ይላል። ስለዚህ ለማርሻል ማክሉሃን ሁለት አይነት ሜሴጆች አሉ። በኮንተንቱ የሚመጣ ሜሴጅ አለ፣ እንደገና ደግሞ በራሱ በሚዲየሙ ይዞት የሚመጣ ሜሴጅ አለ። ለማርሻል ማክሉሃን ይሄ በኮንተንቱ ወይንም በይዘቱ የሚመጣው ሜሴጅ ብዙም ሬሌቫንት አይደለም። ምናልባት በዚህ በትንሹ ላንስማማ እንችላለን። ምክንያቱም ለምሳሌ ፖርኖግራፊ የሚይዙ ኮንተንቶች አንቀበላቸውም። ግን እንደ ሀሳብ የእሱ ፎርሙላ ምንድን ነው ወይንም ቲዮሪው ምንድን ነው? ለምሳሌ አንድ ቴሌቪዥን ላይ እሑድ መዝናኛ ምናምን እንደዚህ መዝናኛ እንደዚህ ያሉ የሚቀርቡት ነገሮች ከዛ ተነስተን ነው። አሁን በነገራችን ላይ ለዛ እኮ ነው ቅድም አንተ አልክ አይደለ እኔ መዝሙር ነው ማየው ወደ እንደዚህ ወደ እንትኑ አልገባም ምናምን ማለት ኮንተንቱ አይዞነ ማለት ነው። ማርሻል ማክሉሃን እያለን ያለው ምንድን ነው? በሚዲየሙ ራሱ የሚመጣ መልእክት አለ። the medium is the message የሚለው ይሄንን ነው። አንድ የሚያነሳው ነገር ምንድን ነው? በኮንተንቱ የሚመጣውን ሜሴጅ እና በሚዲየም የሚመጣውን ሜሴጅ ሲያነጻጽር እነዚህኞቹን ኢምፖርታንት አይደሉም፣ አስፈላጊ አይደሉም ይላል። ለምን? በየጊዜው ይቀያየራሉ። በሚዲየሙ የሚመጣው ግን የአይምሯችንን ስትራክቸር የሚቀይር ነው እና አንድ ማህተም ነው የሚያስቀምጠው ጭንቅላታችን ላይ የሚል ሀሳብ ይይዛል ማርሻል ማክሉሃን። ችግሩ አድቫንቴጁ ምንድን ነው? እነዚህ በኮንተንት የሚመጣው የዛንኛውን በሚዲየም የሚመጣውን እንዳናይ ይጋርዱናል ይላል። ለዛ ነው ብዙ ጊዜ ሁሉም ሰው ከኮንተንት ወይንም ከይዘቱ ተነስተን ነው በቃ አይ እንደዚህ አይነት ነገር እዩ፣ እንደዚህ ደግሞ አትዩ፣ ስለዚህ እንዳጠቃቀመ ነው እንላለን። ምክንያቱም ብዙ ጊዜ የምናስበው ምኑን ብቻ ስለሆነ ኮንተንቱን ብቻ ስለሆነ። ስለዚህ አንድ ምሳሌ ይጠቀማል ማርሻል ማክሉሃን። አንድ ሌባ መጥቶ ሊሰርቅ ቢፈልግ እና አንተ ቤትህን የሚጠብቅልህ ውሻ ቢኖር ይህ ሌባ በኪሱ ስጋ ይይዛል። ማንን ዲስትራክት ለማድረግ? ውሻውን ዲስትራክት ለማድረግ እና እሱን ይሰጠውና ገብቶ ይሰርቃል። ያ ኮንተንት ማለት ያቺ ስጋ ነች ለማክሉሃን። ለዛ ነው እኛ በዚህ አይዲያ ከሄድን እንደ አጠቃቀመ ነው የሚለው ሰው በስጋው እንደተታለለ ውሻውን ሊመስል ነው ማለት ነው። ስለዚህ ምን አይነት ሜሴጆች አሉ? ማክሉሃን ይቀጥላል ሀሳቦቹ። ለምሳሌ መጽሐፍን እንደ ሚዲያ አድርገን የተጠቀምንበት ጊዜ አለ። መጽሐፍን እንደ ሚዲየም አድርገን ስንጠቀም ሪጋርድለስ ኦፍ ዘ ኮንተንት ነው ማለት የሆነ ሜሴጅ አለው። ይህ ሜሴጅ ምንድን ነው? ጸጥ ያለ ቦታን መፈለግ፣ ዲፕ የሆነ ኮንተምፕሌሽን መመሰጥ፣ ተመስጦ ማንበብ፣ ይሄ ነበር ሜሴጁ። ከዛ ደግሞ ከራስ ጋር ይሄ ጉዳዩን እንትን ማለት አናላይዝ ማድረግ፣ መመርመር። መጽሐፍን እንደ ሚዲየም ባደረግንበት ጊዜ መጽሐፍ አሁን ኤክስቴንድ አደረገ
ለምሳሌ ኢንተርኔትን እንየው። ኢንተርኔት ደግሞ ስክሮል የማድረግ የተለያየ ኮንተንት በአንድ ጊዜ ስክሮል ማድረግ ሰርች ስናደርግ ራሱ ወደ ገደለው ይሄ ኤአይ ሪቪው አይደለ? አሁን የሆነ ነገር ከብዶ ብትጠይቅ ጉግልን መልሷን ብቻ በሁለት መስመር ያስቀምጥልሃል። ስለዚህ የማክሉሃንን ሀሳብ ኢንተርኔት ላይ ለምሳሌ ብናመጣው ምን ሆነናል ማለት ነው? ሰርፈርስ ማለት የምንንሳፈፍ ዲፕ የማንጠልቅ የማናሰላስል፣ ይሄ ነው የኢንተርኔት ሜሴጅ ማለት ነው። ወደ ቲክቶክ እናምጣው። እኔ ቲክቶክ ላይ መዝሙርና ስብከት ብቻ ነው የምሰማው የሚል ሰው የማይቀርለት የቲክቶኩ ሚዲየም ያመጣው ሜሴጅ አለ። ፍራግመንትድ አቴንሽን ቲክቶክ ስለተጠቀምክ ማለት ነው። ቲክቶክ ስለተጠቀምክ የአስተውሎት ወይንም የአቴንሽንህ ስፓንህ መቀነስ፣ እንደገና ደግሞ ፍራግመንትድ መሆን፣ ብትንትን ያለ ሀሳብ እንዲኖር ያደርጋል። የቲክቶክ ሜሴጅ ይሄ ነው። ሪጋርድለስ ኦፍ ዘ ኮንተንቱ መዝሙርም ይሁን ዘፈንም ይሁን ቧልትም ይሁን ቲክቶክን እስከተጠቀምክ ድረስ አቴንሽንህ ምን ይላል ማለት ነው። ስለዚህ ዘ ሚዲየም ኢዝ ዘ ሜሴጅ ይላል። እንደውም አንድ እኔ በጣም ያስገረመኝ ነገር የመጀመሪያ የመጽሐፉ ህትመት የማርሻል ማክሉሃን ዘ ሚዲየም ኢዝ ዘ ሜሴጅ የምትለው ላይ የታይፒንግ ኤረር ነበረው። ኢኤ ሆነች እና ዘ ሚዲየም ኢዝ ዘ ማሳጅ ሆነ። ፈቀደለት። እንደውም በጣም ነው የሚገልጽልኝ አለ። ምክንያቱም አይምሮአችንን ሚዲየሙ ራሱ ማሳጅ የሚያደርጉ ናቸው ብሎ ነው የተቀበለው። ማክሉሃንን ካነሳን አይቀር ሁለተኛ ቲዮሪ አለው ዘ ሚዲየም ኢዝ ዘ ሜሴጅ ከሚለው ተጨማሪ ማለት ነው። እያንዳንዱ የቴክኖሎጂ ውጤቶች የኛ ኤክስቴንሽን ናቸው ብሎ ይጀምራል። ለምሳሌ መጽሐፍ የኛ የሚሞሪ ኤክስቴንሽን ናቸው፣ እድገቶች ናቸው። ኤክስቴንሽን ስል እድገቶች ናቸው። ሎኮሞሽንስ ለምሳሌ እግራችን በመኪና ኤክስቴንሽን ናቸው። ስለዚህ እያንዳንዱ ሚዲያዎች ኤክስቴንድ ያደርጋሉ ብሎ ያስባል። አሁን ምንድን ነው ኤክስቴንድ ሲያደርጉ ይላል የኛ የሆነውን ነገር እያጣን እነሱ ደግሞ የኛ አካል ይሆናሉ ይላል። ለምሳሌ መነጽር ስላደረግኩኝ ማለት ነው። መነጽር እንዳደረግኩኝ ልብ ላልለው እችላለሁ። የሆነ ሰዓት ላይ በቃ የራሴ አካል እስኪመስለኝ ድረስ አድርጌያለሁ እንዴ ልል እችላለሁ። የኔ ኤክስቴንሽን ሆኗል መነጽሩ። ኮፍያ ያደረገ ሰው እና የኛ እንትኖች ይሆናሉ። ስለዚህ ከዛ በኋላ እነዛን ነገሮች መጠቀም፣ ለምሳሌ ሚስማር በድንጋይ አድርጎ ይበሳ የነበረ ሰው በኋላ መዶሻ ቢኖረው ያንኛውን ይጠቀመዋል። ስለዚህ ሀመሩ የእጁ ምን ሆነ ማለት ነው ኤክስቴንሽን ሆነ። እና እንዳጠቃቀም ነው የሚለው ሀሳብ ራሱ ምን ያክል እንትን እንደሆነ የምናየው አንድም ይመስለኛል የኛ ሰውነታችን ስለሆኑ አካላችን ስላደረግናቸው። ምክንያቱም አንድ ቤተሰብ ውስጥ በቃ የማይቀሩ የሚባሉ እንትኖች አሉ የቴክኖሎጂ በቃ አንድ ቤት ውስጥ ቴሌቪዥን አለ፣ በእርግጠኝነት ስልኮች አሉ ምናምን በቃ የግድ አሉ እነዚህ ነገሮች። ምክንያቱም ኦልሬዲ የኛ ምን ስለሆኑ አካላችን አድርገናቸዋል፣ ኤክስቴንሽናችን ስለሆኑ ማለት ነው። ከዚህ ጋር የፋዘር ጆዛያ አንድ በሌክቸራቸው ያነሱትን ታሪክ እንትን ማለት ይቻላል። ፋዘር ጆዛያ የምስራቅ ኦርቶዶክስ ካህን ናቸው እና እርግጠኛ አይደለሁም በእኛ እንዴት እንደሆነ፣ ግን ለቅዳሴ ሲገቡ ስልክ የሚባል ነገር እንትን ማለት አይችሉም ካህናቶች ማለት ነው። ስልክ የሚባል ነገር ይዞ መግባት አይችሉም እና ቅዳሴ ቦታ ላይ ሁኜ ይላሉ አልታሩ ላይ መሰዊያው ላይ ሁኜ ስልኬ እንዳለ ይሰማኛል ይላሉ። ስልካቸውን አስቀምጠውስ ነው የሚገቡት አልታሩ ላይ፣ ግን የራሳቸው ምን ሆኗል ማለት ነው። እና ከዛ አንጻር ይመስለኛል ኦልሬዲ ልንላቀቃቸው እስከማንችል ድረስ የኛ ኤክስቴንሽን ስለሆኑ የኛ እድገቶች ስለሆኑ እንደው ዝም ብለን እንዳጠቃቀመ ነው ብለን ያለፍነው ይመስለኛል። ሁለተኛው ግን ምንድነው
እንዳጠቃቀም ነው የሚለው ሐሳብ ራሱ እኔ ተጠቃሚ ነኝ እኔ ዩዘር ነኝ የሚለውን ሐሳብ ቀድሞ የተቀበለ ይመስላል፣ ፕሪሰፖዝ ያደረገ ይመስላል። ይሄ ትክክል አይደለም። ምክንያቱም ማን ነው እኛ ተጠቃሚ እንድንሆን ያደረገው የሚለውን መጠየቅ ስላለብን ማለት ነው። ፌስቡክ ለምሳሌ የስናፕቻት እና የስናፕቻት እና የኢንስታግራም ባለቤት ነው አይደለ? ይቅርታ፣ ፌስቡክ 700 ቢሊዮን ወርዝ ያደርጋል። አንድ አርቲክል ላይ ያየሁት ትሪስቲያን ሃሪስ የተባለ አንድ የኮምፒውተር ሳይንቲስት የጻፈው ማለት ነው። 700 ቢሊዮን ወርዝ ያደርጋል። አልፋቤት የጉግልን እንትን ያደረገው ኦን የሚያደርገው ካምፓኒ 1.4 ትሪሊየን ቅርብ ጊዜ እንደውም ሰርች አድርጌው ነበር 2.4 ትሪሊየን ነው ወርዝ የሚያደርገው። ከየት ነው ያመጡት እነዚህ ሚዲያዎች ይሄንን ገንዘብ? ማለት እኛ ተጠቃሚዎች ነን አለን እና እኛ ተጠቃሚ ከሆነ ሚዲያ የሆነ በቃ ሳክሪፋይስ ያደረገው መስዋዕት ያደረገው ነገር አለ ብለን እንዳናስብ ደግሞ እነዚህ ሚዲያዎች በጣም ኤክስትሪምሊ ሀብታም ናቸው። ስለዚህ አንድ የሚነግረን ነገር አለ፣ እኛ አይደለንም ተጠቃሚዎች። ብዙ ሳይንቲስቶች ስል በዚህ ሙያ ላይ ያሉ ሰዎች እንደሚስማሙበት ከሆነ ለአንድ ሚዲያ አንተ የማትከፍል ከሆነ ፕሮዳክቱ አንተ ነህ ማለት ነው የሚል ሐሳብ ያነሳሉ። ስለዚህ ይሄ if you're not paying for the product you are the product ብለው ነው የሚያስቀምጡት። እና ሳናስበው ምንድነን ማለት ነው ፕሮዳክት ነን። አሁን ቅድም እነዛን ምን ያክል ወርዝ እንደሚያደርጉ ተናግሬያለሁ፣ ምን ያክል ገንዘብ እንደሚያወጡ ማለት ነው። አሁን ላይ ያላቸውን ማርኬት ከየት አመጡት ብለን መጠየቅ አለብን። ከየት ነው ያመጡት? ምንም ጥያቄ የለውም፣ አድቨርታይዝመንት ነው። ስለዚህ አድቨርታይዝመንት ፔድ አድቨርታይዝመንት የምንለው ማለት ነው። አድቨርታይዘሮች አሉ ማስታወቂያ እንዲሰራላቸው የሚፈልጉ። ስለዚህ እነሱን ለሚስማማቸው ፕሮዳክቶች፣ ያ ማለት እኔ እናንተ ማለት ነው ተጠቃሚ ነን እንበል እንጂ የምንሸጥ እንትነን ፕሮዳክቶች ነን። ለነዛ ምን እንደረጋለን ማለት ነው? የምንሸጥ እንሆናለን። ለምሳሌ ዘርሽ ወይንም ዘሪ አንተ ፍልስፍና ተማሪና ፍልስፍና ትወዳለህ፣ ይሄንን ዲቴክት ያደርጋል አልጎሪዝሙን። ለምሳሌ መጀመሪያ ፌስቡክ ስትገባ፣ ፌስቡክ ለመጀመሪያ ጊዜ ከገባ ልትደነግጥ ራሱ ትችላል። ምክንያቱም ድብልቅልቅ ያለ ነገር ነው ይመጣል። ኢቭን ፖርኖግራፊክ የሆነ ኮንተንት ራሱ ሊመጣብ ይችላል ፌስቡክ ፎር ዘ ፈርስት ታይም ስትከፍት ማለት ነው። ከዛ ላይክ የምታደርጋቸው ነገሮች ምናምን ሌላውን እያስቀረ ዘርባዊ ለካ እነዚህን ነገሮች ነው የሚወደው። ስለዚህ አንተ ፍልስፍናውን ምን ስትል ለፍልስፍና ሪሌትድ ለሆነ ነገሮች የምትሸጥበትን እንትን ምን ይላል ማለት ነው ያመቻቻል ማለት ነው። አሁን ችግሩ ምንድን ነው? አንድ ጊዜ ተጠቅመን የምንተዋቸው አይደሉም። ምክንያቱም የግድ እኛ በዚህ ሲስተም ውስጥ መገኘት አለብን። አስተውሎታችን መሸጥ አለበት፣ መቆየት አለብን። አቴንሽናችን ነው ማለት ነው እንትን የሚሆነው ገንዘብ የሚሆነው ማለት ነው። ስለዚህ አንድ ጊዜ እንዳንጠቀም የሰው ልጅን ያው ሂውማን ቢሄቪየር ላይ ትልቅ ጥናት እንዳለ የሲሊኮን ቫሊ እንትንም ይጠቁማል። 10 arguments for deleting your social media የሚል መጽሐፍ አለው። ጄረን ሌኒየር ይባላል። እና 10 ምክንያቶች ነው የሚለው to delete your social media፣ ማህበራዊ ሚዲያን ዲሌት ለማድረግ 10 ምክንያቶች ነው የሚለው። ራይት ነው፣ አሁኑኑ ነው እንደውም የሚለው መጽሐፉ ማለት ነው። 10ም የሚገዙ ናቸው። ያው ምናልባት ተመልካቾች ይሄንን መጽሐፍ አብረው ቢያነቡት ጥሩ ነው። እና እሱም አንድ የሚያነሳው ነገር ምንድነው በዚህ ጉዳይ ላይ ያሉ ሰዎች የኛን ቢሄቪየራችንን በደንብ አድርገው እንዳወቁትና ለንግድ እንድንመች እንዳደረጉን። ስለዚህ አንድ ጊዜ ገብተን የምንወጣው ነገር እንዳልሆነ፣ አንድ ጊዜ ገብተን የምንወጣው ስል ለምሳሌ አንተ ፌስቡክ ከፈትክ፣ ለመጀመሪያ ጊዜ ፌስቡክ ከፍተ ከዛው ወጣ። ስለዚህ ተመልሰ የምትመጣበትን መንገድ ይጠቀማል ፌስቡክ። ለምሳሌ ኖቲፊኬሽን ቤልስ የሚላቸው
ኖቲፊኬሽን ቤልስ ማለት ወይ እኔ ጓደኛዬ አርገኝ ብዬ ብልክልህ ምናምን ይመጣልሃል ፋኑኤል ሪኩዌስት አድርጎልሃል እንዴ ብለህ ተመልሰህ ትገባለህ ማለት ነው። ኖቲፊኬሽን ቤልስ ልክ በዚህ በሳይኮሎጂ ላይ እንዳለው ውሻ ማለት ነው። ደውሉ በጮኸ ቁጥር እንትን የሚለው የሚራበው አይነት እና እኛም ስልካችን በጮኸ ቁጥር ወደ እነዛ እንትኖች እንገባለን ማለት ነው። ወደ እነዛ ሚዲያዎች እንገባለን። ከዛ በኋላ ሌላስ እኛ በተፈጥሯችን እንዲህ አሁን ማለት የእኛን ስታተስ ማየት እንደምንፈልግ የተረዱ ይመስላል። ስለዚህ ለምሳሌ ትዊተር ፎሎ በተንን ፎር ዘ ፈርስት ታይም አይደለ፣ ፌስቡክ ላይክ በተንን ይፈጥራሉ። ስለዚህ እነዚህ ራሱ ስንት ሰው ያንን የጻፍኩትኝን ጽሁፍ ላይክ አደረገ፣ ምን ያክል ሰው ተከተለኝ ምናምን እያልን የምንመለስባቸውን መንገዶች ያመቻቻል። ስለዚህ በእነዚህ መንገድ ውስጥ በምንሆንበት ጊዜ አስተውሎታችን ለማርኬቲንግ ለንግድ በሚውልበት ጊዜ ሳናስበው ምን እንሆናለን ማለት ነው? አዲክትድ እንሆናለን። ምናልባት አንድ አሜሪካ ላይ የተጠና ጥናት አለ እና እሱን ስታቲስቲክሱን መዘርዘር ይቻላል። ያው አሜሪካ ላይ ይጠና እንጂ አሁን ላይም እንዳለ እኔ በግሌ አምናለሁ። ምን ይላል? ለምሳሌ 2600 ጊዜ ሰዎች የስልካቸውን ስክሪን ይነካሉ ይላል። በቀን 2600 ጊዜ ስልካቸውን ይነካሉ። እድሜያቸው ከ16 እስከ 24 ያሉ ሰዎች እየተራመዱ ስልካቸውን ይጠቀማሉ ይላል። ከ16 እስከ 24 ያሉ ሰዎች በመንገድ ላይ የሚሆን ሲራመዱ ስልካቸውን ይጎረጉራሉ። 81% የሚሆኑት ይላል ቴሌቪዥን እያዩ ስልካቸውንም በዛ ይጠቀማሉ። 81% የሚሆኑት 68% የሚሆኑት እራት እየበሉ በጎን ስልካቸውን ይጠቀማሉ። 80% የሚሆኑት ከጓደኞቻቸው ጋር ተገናኝተው ስልካቸው ላይ ናቸው። ሻይን ጠጣ ቡና ምናምን ተባብለው ምግብ እንብላ ተባብለው ይገናኛሉ፣ ግን አልተገናኙም። ማህበራዊ ሚዲያ እዚህ ጋር ይመስለኛል ኮንትራዲክሽኑ። ማህበራዊ ነው ይላል፣ አት ሴም ታይም አንታይ ሶሻል ነው፣ አያገናኘንም እኔንም አንተ ነው። 34% የሚሆኑት ኢንሶምኒያ ማለት እንቅልፍ እጦት እና ሌሊቱን ሙሉ ወይንም ደግሞ ድንገት በሌሊት ይነሱና ስልካቸውን ይጎረጉራሉ። አዲክሽኑ ይሄ እንግዲህ አሜሪካ ውስጥ ያለ ነው። አዲክሽን ላይ እንግዲህ እኛ የምናውቀው ነገር አለ አይደለም። አዲክሽን ብዙ ጊዜ ለውጣ ውረድ ምናምን ሲኖር እንደ ዲስትራክሽን እንጠቀምበታለን። ለምሳሌ ስራ ሲከብድብን፣ አንድ ሰው ከጓደኛው ጋር ሲጣላ እሱን ደስ ወደሚያሰኘው መንገድ ሆርሞኑን ድራይቭ ስለሚያደርገው ማለት ነው። ስለዚህ ይሄ ሪል ወርልዱ በሚከብዳቸው ጊዜ፣ እውነተኛው ዓለም በሚከብዳቸው ጊዜ፣ ፈተናው በሚጸናባቸው ጊዜ እንደ ዲስትራክሽን ራሱ ተመልሶ ምን ላይ ይገባሉ ማለት ነው? አዲክሽን ላይ ይገባሉ። አዲክሽን ባለበት አብሮት ምን አለ ማለት ነው? ድባቴ አለ። ግን ወጣም ወረደም እየኖሩ ያሉት ምኑ ዓለም ውስጥ ነው ማለት ነው? ቨርቹዋል የሆነው ዓለም ውስጥ ነው። ይሄንን ዓለም አይቆጥሩትም። እንደውም ከዚህ ዓለም ለመውጣት ብለው ወደ ሚዲያ ይገባሉ ራሳቸውን ዲስትራክት ለማድረግ። ቨርቹዋል የሆነው ዓለም አይዞሌትድ ይሆናሉ። ቨርቹዋል የሆነው ዓለም ዶሚኔት ያደርጋል፣ ያንኛው ደግሞ ያጣል ማለት ነው። ዶሚናንሱን ያጣል እውነተኛው ዓለም ማለት ነው። ስለዚህ ሰዎች ከጓደኛቸው ጋር መገናኘት አይችሉም። የጓደኝነት መጫወት የሚባለውን ነገር አያገኙትም። ከቤተሰብ ጋር ማውራት የሚባለው ነገር ትርጉም አይኖረውም። በጣም ሰሞኑን አንድ እንትን አይቼ ነበር። ቻትጂፒቲ አደገ ከነበረው ቨርዥን ከ4 ወደ 5 ምናምን እርግጠኛ አይደለሁም። እና የሰው ሪያክሽን ዩቲዩብ ላይ እያየሁኝ ነበር እና ከዛ በፊት የነበረው ቻትጂፒቲ ዩዘር ፍሬንድሊ ነበረ እና ለምሳሌ እያንዳንዱን ነገር አይረሳም ማለት ለምሳሌ ከዚህ በፊት ለስኮላርሺፕ አፕላይ ለማድረግ ምናምን ቲፕ እንድትነግረው አውርተው ሊሆን ይችላል። ከዛ በኋላ ደግሞ ሌላ ነገር ደርበህበት ይሆናል ምናምን ከወር በኋላ ምናምን ዘሩ እንዴት ሆነ ያ ነገር ምናምን ይላል። ቦት እኮ ነው
ግን ዲዛይን የተደረገው ለዛ ነው። ስለዚህ ጓደኛ ምን ያደርግለታል ማለት ኮንፈርት የሚያደርገው አንድ ቦታ አለው ማለት ነው። እና በጣም ተበሳጭቶ ነበር። አሁን የመጣው ሞር ፍሬንድሊ አይደለም መሰለኝ እና የሰው ሪያክሽን ራሱ እያዩት እና ይህንን እንድል ያደረገኝ ምንድን ነው ቨርቹዋል የሆነው ዶሚናንስ በጣም ከፍ ብሏል። ስለዚህ ለራሳችን የምንሰጠው ግምት አንተ ለምሳሌ ለእኔ ከምትነግረኝ ይልቅ በፌስቡክ የማውቃቸው ሰዎች የሚሰጡኝን ነገር እፈልጋለሁ። የጻፍኩትኝን ጽሁፍ እንዴት እገሌ ያልተቀበለውም ምናምን ብዬ በጣም ማስብ አይነት ፍጥረት እንደሆነ እደረጋለሁ ማለት ነው። በዙሪያ ያሉት ምናምን ያን ያክል ማተር እንደማያደርጉ አይነት ማለት ነው። ምናልባትም እኮ ያ ሰው ፍሬንድ እንሁን ብሎ የጠየቀኝ ምናልባት ቦት ሊሆን ይችላል። ይሄ እንግዲህ ራሱን የቻለ አንድ እንትን ሊሆን ይችላል። ግን እንደዚህም አይነት ነገሮች ስላሉ ማለት ነው። ስለዚህ ይሄንንም ስቲል ያውቃሉ ለዛ ያለንን ነገር ስለሚያውቁ ማለት ነው። ኦሬዲ ቨርቹዋሊ እየኖርን እንደሆነ ስለተረዱት ሞር ለቨርቹዋል ያለንን ነገር የሚያጠናክሩ ሲስተሞች ይጠቀማሉ። ለምሳሌ ስናፕቻት በጣም የነገሰው ጊዜ አሁን ላይ እንደዛ ላይሆን ይችላል። ግን በጣም ፌመስ ሲሆን ከምን አንጻር ነው? ቢዩቲፊኬሽን ፊልተር ጀምሮ ነበር ስናፕቻት። እኔ ለምሳሌ የሆነ ፊቴን ያጠራዋል ምናምን። ስለዚህ ማንም ሰው የሚያሳምረውን መስታወት ነው አይደለም የሚፈልገው። ስለዚህ ያንን መጠቀም ጀመረ ማለት ነው። ይሄ እንግዲህ የሂውማን ቢሄቪየር ስለሚታወቅ ማለት ነው ባህሪያችን ኦሬዲ ግምትም የምንሰጠው ለዛ ነገር ስለሆነ ስለዚህ ወደ ስናፕቻት ሰው ይገባ ነበር። ቲክቶክ የሚባል ነገር ሲመጣ ቢዩቲፊኬሽን ፊልተር ሳታበራ በራሱ አንተን ያጠራሃል። ያው ሳታበራ እንትን ሳትለው ማለት ነው ያለ አንተ ፍቃድ እና በዛ ላይ ደግሞ ሰው ሪኮግናይዝ መደረግ ይፈልጋል፣ መታወቅ ይፈልጋል አንዱ ቢሄቪየራችን ስለሆነ። ስለዚህ ቲክቶክ በጣም ኢዚ ሪኮግኒሽን ለመስጠት ማለትም ኢዚ ሪኮግኒሽን ስል በቀላሉ ለመታወቅ ምቹ የሆነ ፕላትፎርም ሆኗል አሁን ባለንበት ዘመን። አንተ ብቻ የሆነ ደስ ያለን ነገር ተናገር ምን ይሆናል ማለት ነው። ስልክ ብቻ ይኖርህ፣ እግዚአብሔርን የማትፈራ ሁን፣ ደፋር ሁን፣ በቃ ችግር የለውም ለእንትኑ እንደምናየው ስለሆነ ማለት ነው። ሰዎች ነውራቸውን ይገልጣሉ፣ እንደዚህ አይነት ነገሮች ይነግራሉ። ምክንያቱም ይሄንን ዓለም ትተውታል። በቃ ያ ዓለም ነው አዲስ ዓለም ክሬት አድርጓል ይሄ ዲጂታል ወርልዱ እና ካልቸራል ቼንጅ ራሱ አምጥቷል። በጣም ካልቸራል ቼንጅ አምጥቷል። ማርሻል ማክሉሃን ስለ ካልቸር ለውጥ ለማውራት ይላል መጀመሪያ የሚዲያን ጸባይ መረዳት አለብን የሚል ሀሳብ ያነሳል። ምናልባት ካልቸራል ቼንጅ ጋር ሪሌትድ የሆኑ ነገሮች አንተም ልታነሳ የምትችል ይመስል። አዎ፣ ግን ከዛ በፊት እንትኖቹ የብዙ ፕላትፎርሞች አሉ፣ የሶሻል ሚዲያ ፕላትፎርሞች አሉ እና የእነሱ ራሱ ይሄ መፎካከር ኮምፒት የሚያደርግ አቴንሽናችንን እንደመያዝ ኮምፒት የሚያደርጉበት መንገድ በራሱ በጣም አደገኛ ሆኗል አይደለ? እንደውም ባለፈው ነው እያወራን የነበረው ስለ የኔትፍሊክስ ባለቤት የተናገረው የኛ ጠላታችን ያው የሰው ልጅ እንቅልፍና ዩቲዩብ ነው ብሎ የተናገረው። ማለት አንድ ሰው ከተኛ ያው አይጠቀም ኔትፍሊክስን ወይም ደግሞ ዩቲዩብን እየተጠቀመ ከሆነ ያንን መጠቀም አይችልም፣ ሁለቱ ጠላታቸው ሆነ። ስለዚህ እኛን አዲክት ያው የሰው ልጅ አዲክት አድርገው ኦር ደግሞ እዛው የሚቆይበትን መንገድ ነው የሚፈልጉት ማለት ነው እንጂ ለኛ ይሄ ያልቀደም ያልከው ይሄ የሆነ ነገር ጥሩ ነገር ለማስተላለፍም ምንም እንትናቸው ማለት ምንም ነገር ቢተላለፍ ለነሱ እንትናቸው አይደለም፣ ኮንሰርናቸው አይደለም። ምንም ነገር አስተላልፍ ብቻ ሰው ግን እዛው ይቆይላቸው ለማስታወቂያም ስለሚጠቅማቸው ማለት ነው። እና ምንም ነገር ቢተላለፍበት ስብከትም ቢተላለፍበት ጉዳያቸው ምንም አቸውም አይደለም። ስለዚህ ይሄ በጣም ሶሻል እንትናችንን አዛብቶታል ማለት ነው። ይሄ አንድ ነገር እንደውም ይቅርታ አቋረጥኩ አስታወስከኝ። ይሄ ጉዳያቸው አይደለም ስትል አንድ ሾን ፓርከር የአንድ አርቲክል ላይ ምን ይላል? የሰውን እንትን ኦብዘርቭ አደረግ ነው ኮንሽስሊ በንቃት አየ ነው አለ። ሰው በጣም አዲክትድ እንደሆነ ሾን ፓርከር ማለት እንግዲህ የፌስቡክ እንትን ነው ፎርመር ፕሬዚዳንት ነው
እኔም ሆንኩኝ ዛከርበርግ ይህንን ነገር አወቅ ነው ይላል፣ ግን አደረግ ነው ይላል። በቃ አደረግ እያወቅን ያደረግ ነው ይላል። ሰው ወደማይሆን ነገር ሽፍት እያደረገ እንደሆነ አይተናል ይላል። ለዛ ነው በነገራችን ላይ በጣም እኮ ነው የሚያስገርመው። ለምሳሌ እንትና ትሪስቲያን ሃሪስ ከጉግል ዲዛይነሮች ውስጥ አንዱ የነበረ ሰው ነው እና ያለው ሚዲያ እኛን ዲሁማናይዝ የሚያደርግ ነው ይላል። ፋዘር ጆዚያ ይሄንን መናገራቸው ራሱ ይገርማቸዋል። ምክንያቱም ዲሁማናይዝ ማለት ከሰውነት ተራ መውጣት ነው። ይሄንን እየተናገረ ያለው አንድ የሆነ ካህን አይደለም፣ ወይንም አንድ የቴዎሎጂ ምሁር አይደለም፣ ወይንም አንድ ፈላስፋ አይደለም፣ የቴክኖሎጂ ባለሙያ ነው። እሱ እንኳን ያለውን እንትን ይህንን ተርም መጠቀሙ ራሱ በጣም ያስደንቃል እና ዲሁማናይዝ የሚያደርግ ነው ብለው ይገልጹታል። አሁን ያለው በጣም ትንሽ የሚያስፈራ ይመስለኛል። የሚያስፈራው ካልቸራል ቼንጅ ላይ ራሱ አሁን ራሱ ማየት እንችላለን። ከቲክቶክ በፊትና ከቲክቶክ በኋላ ያለው የማህበረሰብ አወቃቀር በጣም የተለየ ነው። አሁን ለምሳሌ ማንኛውም ሰው የፈለገውን ነገር ማድረግ ይችላል። በቲክቶክ ላይ የፈለገውን ነገር መናገር ይችላል። ስልጣን አለው። ምንም ነገር የማድረግ ስልጣን አለው። ምንም ነገር የመናገር ስልጣን አለው። ስለሚያውቀውም ስለማያውቀውም ነገር የሆነ የተሰማውን ነገር መናገር ይችላል። ማለት ትምህርትም ሊሆን ይችላል፣ ባህላችንም ላይ ሊሆን ይችላል፣ ካልቸራችንም ላይ ሊሆን ይችላል እና እዛ ላይ እንትን ይኖራል ማለት ነው። ማለት ሰው የፈለገውን ነገር መናገር በመቻሉ ብቻ ይናገራል። ባህላችንን ይሄ ማነር የሚባለውን ማንነታችን በሙሉ በቃ እንትን ይላል ማለት ነው። ይጠፋና ሰው በራሱ የራሱ ማነር የሚገነባበት ሆኗል ማለት ነው። ያ ሶሻል ሚዲያ ማለት ነው። ሰው የፈለገውን ነገር ይናገራል። ስለ ባህል አይጨነቅም፣ ስለ ማንነት አይጨነቅም፣ ስለ ሃይማኖት አይጨነቅም። ወይም ደግሞ ማን ያየኛል የሚል ወይም ህፃናት ያያሉ አይደለ? ይሄ ነው አሁን ሶሻል ሚዲያ በነገራችን ላይ ህፃናትም ላይ በጣም ኢፌክት አለው እና ለነሱ ላይ አይጨነቅም ማለት ነው። አንድ ሰው ማለት ነው ሰው በቃ ቪውን እንዲጨምርና የሆነ ማቴሪያል የሆነ ጌን ለማድረግ ብቻ ነው እንትን ሶሻል ሚዲያ ላይ የሚወጣው ማለት ነው። ሶ ይሄ እስከሆነ ድረስ በቃ ኢትዮጵያዊ ባህልም ቢሆን ሃይማኖትም ቢሆን በቃ ተሰርዟል ማለት ነው። ካልቸራል ቼንጅ አምጥቷል ማለት ነው። ሌላው ግን ከእንትን ጋር ከአዲክሽን ጋር ስታነሳ ድባቴን ብቻም ሳይሆን ይሄ እንትንም አምጥቷል። የአእምሮ መዳከም የሚባለው ነንብነስም አምጥቷል ማለት ነው። ማለት አንድ ሰው በጥልቀት ማሰብ፣ በጥልቀት ማንበብ፣ ተረጋግቶ ነገሮችን መመልከት አይኖርም ማለት ነው። ምክንያቱም ያ በጣም ዲስትራክት ያደርገዋል። አብሶ የቲክቶክ ፕላትፎርም ማለት እንትን ባደረክ ቁጥር ስክሮል ባደረክ ቁጥር የምታገኛቸው ነገሮች በሙሉ የተለያዩ ስለሆኑ የተዛቡ ስለሆነ አንድ ነገር ላይ አቴንሽን ሰጥተህ እንትን ማለት ነው። እኔ እንደውም ለዛ ምሳሌ ስጠኝ ካልከኝ ሚዲያዎች እንደዚህ ማለት በስተው ከተገኙበት ጊዜ እና ከዛ በፊት የነበሩትን መጽሐፍት አንድ ሰው ይያቸው ልዩነቶችን ማለት ነው። ቅድም ያልነው የማክሉሃን እሳቤ በትክክል ይሰራል። መጽሐፍን እንደ ሚዲያ የተጠቀምንበት ጊዜ ላይ የሚገራርሙ መጽሐፍቶች ወጥተዋል። አሁን ላይ ግን ማለት ሰርፈርስ ሆነናል ብለናል። ጀስት ኤአይ ላይ ምናንዴ መጽሐፍ ላይ እኮ ማለት ሶርስ ብሎ ዊኪፒዲያ የሚያስቀምጡ ጸሐፊያን መጥተዋል። ምን ያክል ማለት ሻሎ ሪደርስ እንዳደረገን። አይ ስለ መጽሐፍቶቻችን ለብቻ እንደውም ብንወያይ የተሻለ ነው እንጂ አሁን ላይ እያየህ ከሆነ መጽሐፍት አንድ መጽሐፍት ቤት እንኳን ገብተህ ብታይ በብዛት የትርጉም መጽሐፍቶችን ነው የምታየው። ማለት ሰውየው 5 ዓመት የፈጀበት የትርጉም መጽሐፍ ጽፎ ያስመርቃል እና 5 ዓመት ከሚተረጉም እኮ በዛው ጉዳዩ ላይ አንብቦ በጥልቀት አንብቦ አስቦበት ራሱ ቢጽፍ እኮ ጥሩ መጽሐፍ ይወጣው ነበር። ግን በጣም እንትኖች ሆነናል፣ ችኩሎች ሆነናል እና ነገሮችን በግልብ ማየት ከላይ ማየት እንጂ በጥልቀት መመልከት አቆመናል። አቴንሽን ስፓናችን በጣም ከመጥበቡ የተነሳ ማንበብ ተሆና መጸለይ እንኳን አቅቶናል አይደለ? አንድ ሰው ለ30 ደቂቃ እንኳን ቁጭ ብሎ እንኳን መጸለይ የሚያቀተው ደረጃ ላይ ደርሰናል። ይሄ አቴንሽናችን በጣም ስለወረደ ማለት ምክንያቱም ሶሻል ሚዲያ ያንን እንድታደርግ አይፈቅድልህም። አቴንሽንህን እንድትሰበሰብ አይፈቅድልህም። ስለዚህ የአእምሮ አዲክሽኑ አእምሮ ማዳከምን ነንብነስን አስከትሏል የሚል ሀሳብ አለኝ። ከዚሁ ጋር ግን ቅድም የተነሳው በቃ ዴዝ ኦፍ ኤክስፐርቲስ በደንብ የታየበት ነው። ቅድም እንዳልከው መጽሐፍቶቻችንን ከሶሻል ሚዲያው በፊት የተጻፉ መጽሐፍቶችንና ከዛ በኋላ የተጻፉ መጽሐፍቶችን ብናይ
በጣም ኤክስፐርቲሶቹን እንትን መለየት እንችላለን። ምክንያቱም አሁን ያሉት መጽሐፍቶችን አይተህ ከሆነ በደንብ ጉዳዩ ላይ የተጻፉ አይደሉም። አንደኛ ብዙ ምክንያቶች ሊከሰቱ ይችላሉ። አንደኛው ያው የሶሻል ሚዲያ ነው ልንል እንችላለን እንጂ ብዙ ምክንያቶች አሉ፣ የኮሜርሻል እንትኑም ጨምረን ማለት ነው። በእርግጥ ግን ኮንቴንት ዋይዝ ካየናቸው ግን በጣም ከላይ የተጻፉ መጽሐፍቶች ናቸው። አንዳንድ ቦታ ላይ እንደውም የኤአይ እንትንም አለው፣ ከኤአይ ዳይሬክት አውርዶ የተጻፉ መጽሐፍቶችም አሉ በብዛት ማለት ነው። የሰውየው ያልሆነ እውቀት ማለት ነው። እና ሰውየው ሳያቅ ነው የሚጽፈው ማለት ነው። የኤአይ ከሆነ በቃ ኤአዩ ነግሮት ነው፣ የኤአዩን ሐሳብ ነው እየነገረን ያለው። ስለዚህ በአሁን ሰዓት አሳቢዎች የሉንም፣ መጽሐፍት የሚጽፉና ለእውቀታቸውን የሚያስተላልፉ የሉንም። እነሱ እንደውም እነሱን ከመስማት ይልቅ በአሁን ሰዓት ያለነው ማህበረሰብ እነሱን ከመስማት ይልቅ ያሉትን ኤክስፐርቶች ከመስማት ይልቅ እንዲሁ ዝም ብለው በሶሻል ሚዲያ ላይ ወጥተው ዝም ብለው የሚናገሩ ማለት አውቶራይዝ ያልሆኑ ሰዎች የሚናገሩትን ሐሳብ የሚሰማ ሆናል፣ ያቀሉታል ሰው ማለት ነው። እና ማለት በቃ የሆነ ቀለል ያለ ነገር የሚፈልግ ማህበረሰብ ሆኗል አሁን በአሁን ሰዓት። በቃ ቶሎ እንደውም አይተህ ከሆነ አንዳንድ ቪዲዮዎች ማለት ነው 20 ደቂቃ ምናምን የሚፈጁ ደቂቃዎች አሉ። እና ኮሜንት ላይ ገብተህ ብታነብ አታስረዝም የምታወራውን ነገር አሳጥር ይላል። 20 ደቂቃውን ማለት ነው። 20 ደቂቃ እኮ ብዙ አይደለም፣ ግን ማለት ብዙ ሰው እንዲያዳምጥ ከፈለክ አታስረዝመው ምናምን ይባላል። እና እንደው በትንሹ 6 ደቂቃ እንደውም በጣም ብዙ ነው ሰው እንትን የሚለው ማለት እና ይሄን ያክል ማለት ይሄ ሰው እንዴት ነው መጽሐፍ 300 እና 400 ገጽ ያለው መጽሐፍ የሚያነበው ኦር ደግሞ የ2 ሰዓት የ3 ሰዓት ዲስከሽንን ሊያይ የሚችለው ማለት ነው። ሶ ነገሮችን በጥልቀት መረዳት የለም። ሶ በቃ ማለት ዴዝ ኦፍ ኤክስፐርቲስ በጣም እንትን እያለ ነው። ሌላው ከአዲክሽን ጋር አብሮ የሚሄደው ፖርኖግራፊ በነገራችን ላይ ድባቴንም ያመጣል። ፖርኖግራፊ ስንል ዝም ብሎ ይሄ ልቅ የሆነ እንትኑ አይደለም፣ ግንኙነቱ ብቻም ሳይሆን ማንኛውንም የሰውን አካል ለማሳየት የሚካሄድበት መንገድ በራሱ ፖርኖግራፊ ነው እንላለን። ሰው በዚህ አዲክት ሆኗል። ይህንንም ለማየት የሚገባ አለ፣ ይህንንም በማሳየት ደግሞ ገቢ የሚያገኝም ሰው አለ። ምንም አይነት ለእውቀት ወይም ደግሞ ማህበረሰብን ለማንቃት ወይም ማህበረሰብን ለማስተማር የምንልበት መንገድ በሙሉ ፉርሽ ይሆናል ማለት ነው በሶሻል ሚዲያ ውስጥ ማለት ነው። በጥልቀት ማሰብ የለም፣ በጥልቀት ማንበብ የለም። ነገሮችን በጥልቀት አንብቦ ወይም ከግራውንዳቸው ጀምሮ አይቶ እንዲህ ነው የሚለን ሰው የለም ማለት ነው። አሁን ቅድምም እንዳነሳ ነው ሶሻል ሚዲያን አሁን እንዲሁ ከላይ ብቻ በማየት ነው አይደለ? ጥሩ ነው እንዳጠቃቀመ ነው የሚባለው። ይሄ ራሱ የሶሻል ሚዲያ ተጽዕኖ ነው ብለን ነው የምናስበው። ምክንያቱም በቃ በጥልቀት ማሰብ የለም በሶሻል ሚዲያ ውስጥ። ሶሻል ሚዲያ ዓለም ውስጥ የሚጠቀም ሰው በጥልቀት ስፔሻሊ ቲክቶክን የሚጠቀም ሰው ስፔሻሊ፣ ሌሎችም አሉ ግን በቃ ማለት አቴንሽኑ በጣም የተመታ ማለት የወረደ ነውና እነዚህ ነገሮች በሙሉ አምጥቶብናል ማለት ነው ሶሻል ሚዲያ ማለት ነው። ስለዚህ እንዳጠቃቀም ነው ማለት አንችልም ማለት ነው። ይሄ ሁሉ ኢፌክት እያመጣ እነዚህን በሙሉ ሰርዘን ማለት በራኬት አድርገን እነዚህም ነገሮች በሙሉ እንዳጠቃቀም ነው በቃ ጥሩ ነገር ከተጠቀምክ ምንም አትሆንም አይነት አርጊመንት ትክክል አይደለም ማለት ነው። ስለዚህ መወያየት አለብን ከስር ጀምሮ ማለት ነው። ተጨማሪ ነገር ካለ የለም። ያው ፖርኖግራፊን አንስተሃል እና እንዳልከው ነው የግድ እንዴት ነው እኛ እንደምናስበው አይነት እንትን መሆን የለበትም። ምክንያቱም ፖርኖግራፊ ራሱ ቃሉ ራሱ እንዴት ነው ፖርን ማለት እና ግራፊያ የሚሉ ወርዶች አሉት። አንደኛው ፍትወት እንደማለት አይነት ትርጉም አለው ፖርን የሚለው ወይንም ለስት ፎርኒኬሽን ከሚለው ከእንግሊዘኛ ቃላቶች ጋር አቻ የሆነ ትርጉም አላቸው። ግራፊያ የሚለው ግን እዚህ ላይ ነው እኔም በደንብ እንትን ማለት የፈለኩት ማለት ግራፊያ የሚለው አቀማመጡንም ስለሚነግረን ማለት ነው። አሁን ይሄንኛው መጣ እንጂ በመጽሐፍም አሉ ፖርኖግራፊ የምንላቸው በትዕይንቶችም አሉ። በጣም ከሚዲያው ጋር ደግሞ ሚዲያው የፖርኖግራፊውን ወርልድ ኤክስቴንድ ነው ያደረገው። በጣም ትልቅ ሮል ነው የተጫወተው። ምክንያቱም ሶፍት ፖርኖግራፊ የሚባል ነገር አለ። ያ ማለት
ግልጽ በግልጽ አንድ ሰው እርቃኑን መሆን ላይ ይጠበቅበት ይችላል። እስከ እንዴት ነው ይቅርታና መገላለብን በለው እነዚህ በራሳቸው ኢፌክት አላቸው ማለት በሳይንሱም ቢሆን እንደዚህ አይነት እንትኖችን ኢሜጆችን እንደ ብሊንክ ኦፍ አን አይ እንደ አይን ጥቅሻ ብቻ ብዙ ኢንፎርሜሽን መተው ሰውነታችንን ያውካሉ፣ ነፍሳችንን ያድፋሉ። እነዚህ ነገሮች ቀልድ አይደለም። የዚህ የሴክስ ኢንዱስትሪ የሚባለው እንትን በጣም በጣም ከባድ ነው። በነገራችን ላይ ላርሼ የሚያነሷቸው ነገሮች አሉ። ወደ 4.2 የሚሆኑ ዌብሳይቶች አሉ ለዚህ ብቻ ተብሎ የተሰሩ 4.2 ሚሊዮን 480 ሚሊዮን ኖርማሊ ገጾች አሉ። ፔጅ ሴንድ ዌብሳይት ድረገጽ እና ገጽ እንበላቸው እርግጠኛ አይደሉም ወደ እንትኑ ስናመጣው። በውጭው ዓለም ከስራቸው የሚባረሩ አሉ ማለት ስራቸውን ፎከስ ማድረግ አቅቷቸው የመስሪያ ቤት ኮምፒውተር ላይ እንደዚህ አይነት ትዕይንት በማየት ብቻ በጣም ዲስትራክትድ ነው ከሰውነት ተራየው ወጥተው አሁን የሚመጡ አዳዲስ እንትኖች አሉ። ለምሳሌ ለዚህ ተብለው ለሴክስ ኢንዱስትሪው ተብለው እንደ ሴክስ ሮቦትስ ምናምን ለዛ ነው ቅድም የሚያነሳ ነው ነገር ቴክኖሎጂ ትርጉሙን በሚገባ ስቷል። ኦልሞስት እኔ በግሌ ኢቪል ነው ማለት እችላለሁ ከዚህ አንፃር። ምክንያቱም ግቡን ስቷል። ማድረግ ስለቻልክ ያንን ነገር ማድረግ አለብህ ወይ አደረክሽ ከዛስ? እኔ ይሄ ይመስለኛል በቃ በዚህ ነው ቻሌንጅ መደረግ ያለበት። ህይወትንም እንትን የሚል በቃ ሰው እንዳይሞትም አድርገ የሚያደርግ አዲስ ግኝት ተፈጠረ ተባለ። ከዛስ ሰዎች መብረር ጀመሩ ተባለ። ከዛስ ዳይሬክትም እኮ ትርጉሙ ምንድነው? ግቡን በጣም ከክርስትናም ጋርም እኮ ይጋጫል። ዳይሬክት ማለት ሞትን ካስቀረ ሞትም እኮ ማለት አንድ ሰው ቴዎሲስን አቴን የሚያደርገው በሞት ነው አይደል? መጨረሻው በሞት ነው ወደ እግዚአብሔር የምንሄደው አይደል? ብንኖርም ብንሞትም እግዚአብሔር ነው። አሁን ሞትን ስንሞት ነው እንደውም ህያው የምንሆነው። በሞት ውስጥ ህያዋን ካልሞትን ያው ህያዋን ያው እንግዲህ ይሄን ሁሉ ይሄ ዳይሬክት መነጋገር የሚያደርግ ቻሌንጅ ያደርጋል ማለት ነው። የክርስትናን አስተምሮ ዳይሬክት ቻሌንጅ ያደርጋል ማለት ያደርጋል። አዎ ይሄን እንድንነጋገር ያደረገን ይሄ ያው ቅድም አንተ ያነሳው ግልብ የሆነው ሀሳብ ነው። እንዳጠቃቀም ነው የሚባለውን ነገር ዝም ብለን ችላ ብለን አልፈናቸዋልና በደንብ በዚህ ልክ ማየት አለብን። በጣም ብዙ አጸያፊ ነገሮች ስላሉት አብረውት ማለት ነው። እንግዲህ በዚህ አጋጣሚ ግን ማለት ከርዕሳችን ለመውጣት አይደለም ግን የሆነ መልእክት አስተላልፈ ለማለፍ የምንፈልገው ሶሻል ሚዲያ ላይም ብቻ ማለት ነው። በነገራችን ላይ ብዙ ነገሮች በግልብ የሚታለፉ ነገሮች አሉ ማለት እንዲህ ነው በቃ ተብሎ የሚታለፉ ማለት ነው። ሶሻል ሚዲያ ላይ ብቻ የሚሰጡ አስተያየቶች ብቻ አይደለም። ሌሎችም ጉዳዮች ላይ ምን ችግር አለው አይነት አስተሳሰብ ያለው አለ በብዙ ጉዳዮች ላይ ማለት ነው። እና መነጋገሪያ ካለብን እንደ ቤተክርስቲያን ከሰርግ ሜታፊዚካል ግራውንድ ከዛ ተነስተን ነው እንጂ መነጋገር ያለብን እንዲሁ ከላይ መነጋገር ትክክል አይደለም የሚል መልእክት እናስተላልፋለን። ሌላኛው ጥያቄ ግን ያው ሁለታችንም እንትን ከብዶናል ይሄን ጥያቄ እንትን ማለት አይደለ? አሁን የኛ ሮል ታዲያ ምንድነው ማለት እኛ አሁን ሶሻል ሚዲያ ላይ ነው ያለነው። ይሄን ቪዲዮ የሚተላለፈው ሶሻል ሚዲያ ላይ ነው እና ታዲያ ማለት ምን ሰራላችሁ የሚል ጥያቄ ቢነሳ እኛ ራሱ ሶሻል ሚዲያ ላይ ሆነ ሶሻል ሚዲያን እንዴት ልናጥላላ እንችላለን የሚል ጥያቄ ይነሳል እና ብዙ ሰዎችንም ጠይቀናል በነገራችን ላይ እና እንዴት ብለን እንመልሰዋለን? እስቲ ሐሳብ አንሳና። አዎ ይሄ እንግዲህ በጣም ከባድ የሚባለው ጥያቄ ይመስለኛል እስካሁን ከተነሳው። ምክንያቱም ከኛ ጋርም ሊጋጭ እንትን እንዳይል ማለት ነው። ይሄን ሁሉ ነገር ከተናገርን በኋላ በቃ ምን ልታደርጉ መጣችሁ? እንደዛ ከሆነ ሚዲያውን ለምን ትጠቀማላችሁ የሚል ሰው ይኖራል። አንተ እንዳልከው በንባብም በጥልቅ ንባብ ያላቸው ወንድሞቻችንን በዚህ ጉዳይ አውርተናቸው ነበር እና ያው ዳይሌማ ነው ማለት ሌሎችም እነ ክርስቲያን ሃሪስን ምናምን ብታያቸው የተሻለ አሁን ክርስቲያን ሃሪስ ብታየው ታይም ዌል ስፔንት የሚል እንትን አለው አርቲክል አይነት ነገር አለው። ስለ ሶሻል ሚዲያ አጠቃቀም እየነገረ ግን ያለው ስቲል እንደዚህ አይነት ፕላትፎርም ላይ ነው
ምንድን ነው ቅድም አንተ መግቢያ ላይ አንስተኸዋል። ለምንድን ነው አስቀድሞንስ በዚህ ጉዳይ መወያየት ያለብን ብለህ አንስተኸዋል። እና እዛ ውስጥ ስታነሰው ምንድን ነው ሁላችንም ተይዘናል ነው አይደለ? ሁላችንም ተይዘናል ማለት ሁሉም ሰው ከትንሽ እስከ ትልቁ የቴክኖሎጂ ተጠቃሚ ነው። ልጆች፣ ተማሪዎች አሁን ሰዓት ላይ ስልካቸውን የሚይዙበት ጊዜ ነው። ሶሻል ፋብሪኩ ወይንም ማህበራዊ ስሪቱ አይፈቅድልንም እነዚህ ነገሮች አቮይድ እንድናደርግ አሁን ያለንበት ሁኔታ ማለት እኔ እንደኔ ኦርቶዶክሳዊ አስተምህሮ በማህበራዊ ሚዲያ ምን መሆን አለበት ቢባል የሚመስለኝ ቢቻል በቃ ከሁሉም አይነት ሚዲያዎች መውጣት ይመስለኛል። ግን አንተ እንዳልከው እንትኑ አይፈቅድም ያለው ማህበራዊ ስሪት። ግን መውጣት አለበት ያልንበት ምክንያት ምንድን ነበር የሚለውን ብናነሳ ወደ ቅድሙ ነው እንትን የምንለው። ምክንያቱም ክርስቲያኒቲን የያዘ ነገር እንትን ይሄ እንዴት ነው ክርስቲያን ቫልዩዎችን አስገብቶ አይደለም የጀመረው ብለን ነው አይደለ? ስለዚህ ከዚህ እንደዛ ስላላደረገ ቢቻል መውጣት ነበረ አይደለ? ግን የተሻለ የምንላቸው ማለት አሁን ወደ ሁለተኛው አማራጭ ነው እየሄድን ያለ ነው። በሕክምናም ቢሆን እንዴት ነው ድራግ ኦፍ ቾይስ የሚባል አለ አይደለ? ለአንድ በሽታ ቢሆን ጥሩ መድኃኒት የሚባለው ይሄንኛው መድኃኒት ነበር። ግን በተለያዩ አጋጣሚዎች ወይ ለምሳሌ ፔሸንቱ መዋጥ አቅቶት ሊሆን ይችላል፣ ወይ አንኮንሸስ ሆኖ ብዙ ምክንያቶች አሉ። በዛ ምክንያት ሁለተኛ ሰከንድ ላይን የምንላቸው መድኃኒቶች አሉ አይደለ? እኔ እንደዛ ይመስለኛል። አሁን እዚህ ምን ታደርጋላችሁ ለሚለው ጥያቄ ልንሰጥ የምንችለው ጉዳይ ሁለተኛውን አማራጭ የያዘ ይመስለኛል። በነገራችን ላይ ዘርሽ በሌላ ሚዲያ አልመጣንም ማለት በቲክቶክ አልመጣንም፣ በኢንስታግራም አልመጣንም፣ በስናፕቻት አልመጣንም አይደለ? ይሄ የሚነግረን ነገር እኮ አለ። አሁን የመጣነው በምን ሚዲያ ነው? በዩቲዩብ ሚዲያ ነው የመጣነው። ዩቲዩብን የመረጥንበት የሆነ እንትን አለ። ምክንያቱም ምንም እንኳን ይሄ የሚያሳየው ከሚዲያ ሚዲያ ራሱ የሚለያይ እንትን እንዳላቸው ነው፣ የሚለያይ መልእክት እንዳላቸው ነው እንደ ማክሏል። ምክንያቱም በጣም ጠንከር ያሉ ሌክቸሮች የመሳሰሉ ነገሮች በምን ይሰጣሉ? በዩቲዩብ ይሰጣሉ። ስለዚህ ዩቲዩብን ምንም እንኳን ለእንትን ኢንቨስትድ የሆነ ቢሆንም ለንግድ ተደርጎ የተሰራ ቢሆንም ዩቲዩብ አንድ ያመነው ነገር አለ አይደለ? በዛች የሚፈቅድልን የሆነች ጋፕ አለ። በዛች ውስጥ ምናልባት እንደዚህ አይነት ዲስከሽኖችን መስራት እንችላለን ብለን ስላመንን ነው። በነገራችን ላይ ዘሩ አሁን አንድ ክርስቲያን የሆነ ሰው ዩቲዩብን ቢሰራው እኮ ማንቀበልበት ምክንያት የለም። ማለት ክርስቲያናዊ የሆነ እንትን በቃ ምንም ለንግድም ምንም አድቨርታይዝመንት የሌለበት ምናምን ለትምህርትና ለትምህርት ተብሎ አንድ ሚዲያ ቢሰራ ማለት ነው። የሞዲፊኬሽን ጉዳይ ነው እያወራሁኝ ያለሁት፣ የመቀየር ጉዳይ ነው። የሚዲያውን ፎርማቱን የመቀየር ጉዳይ እንደዛ ማድረግ ቢቻል ኦርቶዶክስ የማይሆንበት ምክንያት ምንድን ነው? ቅድምም ያላቸውም ኢፌክቶችም ላይፈጠሩ የሚችሉ ነበር ማለት አይችሉም ነበር። አዲክሽን ይቀንስ ነበረ፣ ፖርኖግራፊ ምናምን ይቀንስ ነበር። እንደውም ምናልባት ለጥሩ ሊሆን ይችላል። እንዴ ፓትሪስቲክ ኔክታር ፐብሊኬሽንስ ለምሳሌ የእሱን ሚዲያዎች ካየ የስንክሳር ጥርቅሞች እንደገና ደግሞ ቴዎሎጂካል ሌክቸሮች ብቻ ያሉበት እንደዚህ አይነት ነገር ነው ያለው። ኤንሸንት ፌዝ ሬዲዮ ላይ ብትሄድ እንደዚህ መንፈሳዊ የሆኑ እንትኖች ነው ያሉት። እኛም እኮ ምናልባት ይሄ በራሱ አንድ ጥያቄ ሊያስነሳ ይችላል እና እናንተ ሚዲያ ስሩና ምናምን፣ ግን እሱም ቢሆን ፊዚብል አይደለም። አላማችን ተደራሽ መሆን ነው። ብዙ ግራ የገባን ነገሮች አሉ። በዛ ላይ እኔም አንተም የምናነሳቸው ጥያቄዎች አሉ። ስለዚህ እስከፈቀደልን ድረስ ነው በነገራችን ላይ። ምክንያቱም ቅድም ያነሳ ነው አንድ ሀሳብ አለ። ሚዲያዎች እርስ በርሳቸው ኮምፒት ይደራረጋሉ። የመጀመሪያቸውን ፎርም አይዙም። በነገራችን ላይ ዩቲዩብ ከዚህ በፊት ሾርት የሚባል ነገር አልነበረውም። አሁን ግን አለው።
ከቲክቶክ ምክንያቱም ቲክቶክ ሾርት ቪዲዮ እንደሚያዋጣ ካወቀ በኋላ ኔትፍሊክስም ጀመረ፣ ፌስቡክ ሪልስ የሚል ነገር ጀመረ፣ ዩቲዩብም ጀመረ አይደል? ስለዚህ ዩቲዩብ ኤክስቴንድ ማድረጉን ይቀጥላል። በነገራችን ላይ የማይሆን ለክርስትና ፍጹም የማይመች የሚሆንበት ጊዜ አለ ፕሮባብሊ ማለት ነው። ባይሆን ጥሩ ነው። ከሆነ ግን ያው እኔ እናንተ ራሱ ምን እንሰራለን ዩቲዩብ ላይ እንወጣለን እስከተቻለ ድረስ ያንን ሀሳብ እንትን ለመስጠት ነው። እኔም አንተም ይሄንን እንግዲህ አገልግሎት የጀመርነው ይመስለኛል። ስለዚህ ማለት ዩቲዩብ ላይ አሁን ለምሳሌ እንደ ቅድም ተናግራለሁ ማለት ስፔሻሊ ቲክቶክን ነበር እንትን ስንል የነበረው። ኢንስታግራምም እንደዛው ነው። ኢንስታግራም ያው ጀስት የፎቶ ይሄ ምናምን የሚለቀቅበት ማለት ነው። ዩቲዩብን ግን የመረጥንበት ዋነኛው ምክንያት መቼም ከሌሎቹ ይሻላል በሚለው ቅድም ያልከው ድራግ ኦፍ ቾይዝ ያልከው ማለት ነው። ማለት ከሌሎቹ ይሻላል ከምን አንጻር ነው? አንደኛ ብዙ ሌክቸሮች ይለቀቁበታል እስከ 3 ሰዓት 4 ሰዓት ድረስ የሚሄዱ ማለት ነው። እና ብዙ የማይገኙ ሌክቸሮች ማለት የማይገኙ ሌክቸረሮች የሚሰጡበት ቪዲዮ እናገኝበታለን። እና ቢያንስ እንኳን ይሻላል እሱ እንኳን ቢያንስ የ6 ደቂቃ እና የ5 ደቂቃ በየጊዜው እንደዚህ ስክሮል ያደረግ ከምታይ ረዘም ያለ ቪዲዮ እና ብዙ ሰብስታንስ ያለው ሌክቸሮች የምታይበት ፕላትፎርም ነው ቢያንስ ዩቲዩብ። እና በኋላ ላይ ግን ያው ዩቲዩብ እንዳልከው እያደገ ሲመጣና ራሱን እየቀየረ መጥቶ ሞር ከክርስቲያን እንትን ሲወጣ እኛም አብረን እንወጣለን ማለት ነው። ስለዚህ አሁን ላይ ትንሽም ብትሆን እንትን አላት የሆነ ቦታ አለ እንትን ለማለት ማለት ነው፣ ለማወቅ እንትን ለማለት አንድም ለመሆን ማለት ነው። በነገራችን ላይ እነዚህ መጽሐፍ እንትኖች ሌክቸሮችን ካየ በኋላ ሁላ ቀጥታ ወደ መጽሐፍ ነው የሚመራ። በነገራችን ላይ የ3 ሰዓት የ4 ሰዓት ቪዲዮዎችን አይተህ ልክ ስጨርስ መጽሐፍቶችን ዲቴይል ማንበብ እንዳለብህ የቤት ስራ ይሰጣል። ዩቲዩብ ላይ ማለት ነው። ስለዚህ ሌሎቹ ሚዲያዎች ላይ ግን እንደዚህ አይነት ነገር አላየንም እስካሁን ድረስ ባሉት ፕላትፎርሞች ዩቲዩብን ብቻ ስላገኘን ነው። ስለዚህ ነው በዩቲዩብ የመጣ ነው ማለት ነው። ስለዚህ ሁለተኛውን መርጠናል ማለት ነው ስናጠቃልለው ማለት ነው። ድራግ ኦፍ ቾይዝ ሁለተኛውን መርጠናል ለማለት ነው። ሌላው በትንሹ ነክተን የምናልፈው ማለት ለብቻው መነካት ያለበት ጥያቄ ነው፣ ቨርቹዋል ክርስቲያኒቲ የሚባለው ማለት ነው። በእርግጥ ለብቻው መታየት ያለበት ነው። እና አሁን ቨርቹዋል ክርስቲያኒቲ ስንል ምን ማለታችን ነው? ማለት ክርስቲያኒቲ እንትን ነው አካላዊ መገኘት ነው አይደለ? ኦርቶዶክስ ማለት በአካል ተገኝተን አካላዊ ግንኙነት እና ህብረት ኖሮን ከእግዚአብሔር ጋር ህብረት የምናደርግበት አንድ የመኖር ወይም ቢንግ ማንነታችንን የምናገኝበት መንገድ ነው ክርስቲያኒቲ በራሱ ማለት ነው። በአካል ተገኝተን ማለት ነው። አንድ ምሳሌ ልጥቀስልህ። ያው ሁላችንም እንደምናውቀው የኮቪድ ላይ ቤተክርስቲያናት ተዘጉና ቅዳሴ በሶሻል ሚዲያ ላይ በቀጥታ ስለሚተላለፍ ቅዳሴ በየቤታችሁ ሆናችሁ አስቀድሱ የሚል እንትን ነበረ። እና ወደ ቀጣዩ ጥያቄ ስንመጣ የማህበራዊ ክርስትና በአሁን ዘመን ያው በክርስትናው ዓለም ውስጥ ወይም በኦርቶዶክስ ቤተክርስቲያን ውስጥ በጣም ተጽዕኖ እየፈጠረ ያለው የሶሻል ሚዲያው ማለት ነው ማህበራዊ ክርስትና የማህበራዊ ሚዲያ ክርስትና የሚባለው ማለት ነው። ማለት ማንም ሰው ለማህበራዊ ክርስትና ዓላማው ወደ ቤተክርስቲያን የሚሄደው ማህበራዊ ሚዲያ ላይ ራሱን ለመግለጥ ሆኗል። እያየክ ከሆነ አሁን ለምሳሌ ቅዳሴያችንም ምዕመናን ቅዳሴ ውስጥ ከመሳተፍ ይልቅ ቅዳሴውን መቅረጽ እንደውም ይሄ ሕጽበተ እግር አለ አይደለ የጸሎተ ሐሙስ ጊዜ እና ብዙ ምዕመናን እንትኑን ነው የሚቀርጹት ስርዓቱን ሕጽበተ እግሩን ነው የሚቀርጹት እንጂ እነሱ ተሳታፊ እንደሆኑ ራሱ የሚሰማቸው ብዙዎች አይደሉም። ብዙውን ጊዜ በቃ ያንን ቀርጸው ለማህበራዊ ሚዲያ ያውሉታልና ይሄ ከክርስትና አንጻር በጣም ተጽዕኖ የሚያሳድር አንድ ተግባር ነው። ሌላው ደግሞ በጣም አደገኛውም ብዬ የማስበው ምንድነው ትዝ ይልህ እንደሆነ ኮቪድ የመጣ ጊዜ 2012 ላይ ማለት ነው ቤተክርስቲያናት በሙሉ ተዘግተው ነበር እና ቅዳሴ በማህበራዊ ሚዲያ በቀጥታ ስለሚተላለፍ እዛ ላይ ያስቀድሱ የሚል እንትን ነበር እና ሰው እዛ ላይ ወጥቶ ያስቀድስ ነበር ማለት ያው ያስቀድስ ነበር የሚለውን በኮት ያዘውና እዛ ላይ እንትን ይል ነበር እና ይሄ ፍጹም ከክርስትና አስተምሮ የራቀ ነው አይደል? ክርስትና ማለት ያው አካላዊ ግንኙነት ነው። ክርስትና ቅዳሴውም አካላዊ ግንኙነትን እውን ለማድረግ ነው አይደል? ህብረታዊ ማንነትን እውን የምናደርግበት ነው ቅዳሴ እንጂ ሰው በተናጠል ሆኖ የሚያከብርበት አይደለም። የግድ ቤተክርስቲያን መሄድንም ይጠይቃል ቅዳሴ።
ቅዳሴ ግድ ቤተክርስቲያን አንድ ምእመን ቅዳሴ አስቀድስ የሚባለው ቤተክርስቲያን ውስጥ ተገኝቶ እዛ መገኘት ይጠይቃል እና ማህበር ሪል ፕሬዘንስ ሪል ፕሬዘንስ ያለው ማለት ነው። ፐርሰናል ፕሬዘንስ ያለው አለበት መገኘት አለበት እዛ ላይ ማለት ነው። እና ያ ማህበራዊ ሚዲያ ግን ያንን እያሳጣን ነው። በማህበራዊ ሚዲያ ሰው ይሰበካል፣ ሰው ያስቀድሳል፣ ወደ ቤተክርስቲያን የሚመጣበትም እንትን የለውም። ይሄ ምክንያቱም እያጣ ነው ማለት ነው። ሰው ማህበራዊ ሚዲያ ላይ በቃ እማራለሁ አስቀድሳለሁ እያለ ማለት ነው። እንደገና ደግሞ ወደ ጉዞ ራሱ የሚሄዱ ሰዎች ራሱ ጀስት በቃ ፎቶ ተነስተው ብቻ ይለቃሉ። ከአባቶች ይሄ ከባህታውያን ምናምን ጋር አብሮ ፎቶ ይነሱና በማህበራዊ ሚዲያ ላይ ይለቃሉ እንትን አድርገው ማለት ነጠላ ምናምን አድርገው ማለት ነው። እና ዛሬ የተባረኩበት ቀን ነው ምናምን ብለው ማለት ነው። እና ይሄ በሙሉ የታይታ ክርስትና ሆነ ማለት ነው። የማህበራዊ ሚዲያ ክርስትና ስንል የታይታ ክርስትና ነው ማለት ነው እየሆነ ያለው በአሁን ሰዓት ፈተና እንትን እየመጣ ያለው ማለት ነው ኦርቶዶክስ ቤተክርስቲያን ላይ። በዚህ ላይ ሀሳብ ብጨምርበት ደስ ይለኛል። ማለት ዘርሽ አብዛኛውን ነገር አንተ ብለዋል፣ ግን ቅድም ካነሳነው ነጥብ ጋር የሚያያዝ ይመስለኛል። ቅድም ምን ብለን ነበረ? አንዱ የሚዲያ ወረርሽኝ ያመጣው ነገር ምንድን ነው? ይሄ የቨርቹዋል የሆነው ወርልድ ወይንም በማህበራዊ ሚዲያ ያለው ዓለም እየሰፋ እንደገና እውነተኛውን የሆነውን ነገር ሪሉን ደግሞ እየተው ነው። ስለዚህ የህይወት ትርጉም እነዚህ ክርስትና ኢቭን ሃይማኖታችን ራሱ ሚኒንግ የሚያገኘው ትርጉም የሚያገኘው በእነዚህ ሚዲያዎች ውስጥ ሲተላለፍ ነው የሚል አይነት እንትን ሳናስበው ፈጥሮብናል። ለዛ አንድ ክርስቲያን የሚጠበቅበት የምንላቸው ለምሳሌ ጸሎት ሊሆን ይችላል፣ ኢቭን ከወንድሙ ጋር የሚያሳየው ይሄ ትህትና ሊሆን ይችላል፣ ዝማሬም ሊሆን ይችላል። እነዚህ ነገሮች በጠቅላላ ወደ ምን ሲመጡ ነው እውነተኛነታቸውን የሚያገኙት ማለት ነው? በዚህ ከሄድን በማህበራዊ ሚዲያ። ለዛ ነው አሁን እኮ አሁን ያለንበት ክርስትና እንዴት ነው ኦርቶዶክሳዊ ያይደለ ኦርቶዶክሳዊነትን የሚመስል ምን ማለት ሳናስበው ነጠላ የለበስን እንዴት ነው ፕሮቴስታንቶች ሆነናል። ደፋር ሰዎች አሉ በሚዲያ ላይ የግል ጸሎታቸውን የሚጸልዩ እና እኔ ስጸልይ እንደዚህ ነው የሆነ እናንተስ የኔ የጸሎት እንትኔ እንደዚህ ነው፣ ጠዋት ይሄንን እላለሁ፣ ከዛ ደግሞ ይሄን ያክል እሰግዳለሁኝ ምናምን እያሉ ቭሎግ ማለት ነው የዕለት ተዕለት እንትናቸውን ምን ያክል ክርስቲያን እንደሆኑ። ምክንያቱም ክርስትና ለነሱ ያ ሰው ክርስቲያን ነው የሚባለው መቼ ሲሆን ነው ማለት ነው? በሚዲያ ላይ ሲወጣ ስለሆነ። ከዛ በኋላ ደግሞ ይሄ የመዘመር በጣም አስቸጋሪ ይመስለኛል። ሰው እየተነሳ ይሄ እንዴት ነው ማለት መዝሙርንም እኮ ዝምታ የሚቀድመው ይመስለኛል። የጽማዊ ጊዜ በቤተ ክርስቲያናችንም ትምህርት ቢሆን አሁን ለመጣው አሁን ቤተ ክርስቲያናችንን ለሚፈትነው ይሄ የመዝሙር ጋጋታ የምንበለው ትልቅ ተጽዕኖ ያለው ሚዲያ ይመስለኛል። በዓላትንም ጠብቀው ሌሎቹንም ነገሮች ጠብቀው በሚዲያ ለመታየት ማለት ነው የሚያደርጉት ነገር ፍጹም ይሄ ኦርቶዶክሳዊ ኮሚኒየን ወይንም ኦርቶዶክሳዊ ህብረታዊነት ከሚለው ተቃራኒ የሆነ ማለት አብረው ቢሆኑም አብረው አይደሉም። ጀስት ኦርቶዶክሳዊም አይደለም። ሰዎች ራሳቸውን ምን ያክል ይሄ ተቀባይነቱን ለማግኘት ሲሉ የሚያደርጉበት ርቀት ይመስለኛል። እኔ በግሌ የሚያሳዝነው ግን ብዙዎቻችን ይሄንን ነገር አጥርተን ለማየት ተቸግረናል። ማለት አቤት አገልግሎት፣ አቤት የኦርቶዶክሳዊ ውበት ምናምን ይባላል። አንድ ድሮን ወይ ከላይ ይቀርጻቸዋል፣ ማታ ላይ ሻማ ምናምን ጧፉ ራሱ የሚበራው ራሱ ማለት እንዲያምር ነው። ኦርቶዶክሳዊ ውበት አቤት ይሄው እኛ ኦርቶዶክሶች እንደዚህ ነን ብሎ ለሌላ ሃይማኖት ወይም ለማሳየት ነው እንጂ እውነት ስርዓት አምልኮ ገብቶን ነው የሚለው በጣም ስርዓት አምልኮ በቃ እያንዳንዱ የአንድ ክርስቲያን መኖር ያለበት ነገሮች ሚኒንግ የሚያገኙት አሁን ምን ሲሆን ነው ማለት ነው? በሚዲያ ላይ ሲወጣ ነው። ሲመጸውት ራሱ በነገራችን ላይ አንዳንድ ሰው
ምናልባት ገጥሞ ከሆነ የሚመጸውቱበት መንገድ በጣም በጣም ብላስፌመስ የሆነ አይነት ክርስቶስን ራሱ የሚሳደብ አይነት ይመስለኛል። ምክንያቱም በእኛ አስተምሮ ይሄ በድሃው ላይ ክርስቶስን እናገኛለን እንላለን አይደለ? ምክንያቱም ማቴዎስ 25 ላይ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ይላል። የት አግኝተን አበላን፣ የት አግኝተን አጠጣን ለሚለው ጥያቄ ለወንድማችሁ ያደረጋችሁት ሁሉ ለእኔ ያደረጋችሁ ያለውን ማለት ነው። አሁን ፍጹም እንዴት አድርገን ደግሞ መመጽወት እንዳለብን ራሱ አስተምሮናል። እዛ ማቴዎስ ወንጌል ምዕራፍ 6 ላይ ብንመለከት ምዕራፍ 6 ቁጥር 2 ላይ ስትመጸውቱ እንደ ግብዞች አታድርጉ፣ በምኩራብም በመንገድም በፊትህ መለከት አታስነፋ ይላል። ማለት እዩልኝ በቃ ልመጸውት ነው ሲል ያ ሰው እንግዲህ ታይታን ፈልጎ ነው። አሁን ያለው በሚዲያ ያለው ምጽዋት በጣም ያሳዝናል። በጣም ያሳዝናል ስል ከምን አንጻር ነው? ኢንተርቪው ያደርጉታል፣ በነገራችን ላይ ቃለ መጠይቅ ያደርጉታል። ነዲያው ርቦ ነው ምናምን ማለት አዝኖለት እንዳልሆነ ከዚህ ራሱ እንመለከታለን። ከዛ በኋላ ምን ያክል ቸገረ፣ ብሩን ይሰጠዋል፣ ቁጠረው እስኪ ምናምን በቃ ውሰደው። ይሄ ለምንድን ነው ለዛ ሰው ያስፈለገው? በሚዲያ ቢሆን ይቅርታ፣ ከሚዲያ ውጭ ቢሆን በፍጹም አይሰጥም። ይሄ ሰውዬ ያስታውቃል ከግብሩ ማለት ነው። የፈለገው ይሄ ሰው እንዴት ያለ ቸር ነው ምናምን እንደዚህ ጥሩ ክርስቲያን ነው መባሉን ነው የፈለገው። እንደውም በተቃራኒ ነው እንጂ ማለት የሚሰጠው ለማግኘት ነው ማለት ቪው ይጨምርለታል። እንደዛም ሊሆን ይችላል። የሚሰጠው ጀስት ለማግኘት ይመስለኛል። እንደዛም ሊሆን ይችላል። ግን ያው ብቻ ክርስቲያን በሆነ መልኩ አይደለም። ትህትናንም ስንል እኔ እንጃ፣ እኔ ነሰሰርሊ ትህትና የምንለው ጉዳይ ራሱ መታየት አለበት ብዬ አላምንም። ማለት አሁን አንተ ቅድም ሕጽበተ እግርና አንስተሃል። ከዛ ምንድን ነው የሚደረገው? አቤት ትህትና፣ አቤት ኦርቶዶክሳውያን እንደዚህ ይባላል። እና አንዳንድ ሰው በነገራችን ላይ ለሚዲያ ሲል ትሁት የሚሆን ሰው አለ። በቃ በጣም እንትን ከሚዲያ ውጭ ሌላ አይነት ያላቸው ሰዎች ማለት ነው፣ ተቀባይነትን ለማግኘት። አዎ። ግን በቤተ ክርስቲያናችን ለምሳሌ ራሳቸውን ስለ ክርስቶስ ያሞኙ የምንላቸው ቅዱሳን አሉ አይደለ? ይሄ እንዴት ነው ፉሊሽ ፎር ክራይስት ነው የምንላቸው ይመስለኛል ባልተሳሳት። እና የቅዱሳንን ታሪክ ስንክሳርንም ጨምረን ብንመለከት በእነዚህ ሰዎች ህይወት ላይ አንዳንዱ እንደ እብድ ራሱ ይመስላል፣ ግን በውስጣቸው በጣም በቃ ትሁቱ ነው እኔን ማረኝ የሚሉ ለሌላ ሰው ሲታዩ በጣም ትዕቢተኛ መስለው የሚታዩ። ስለዚህ ይሄ የራሱ የሚያሳየን ነገር አለ። ትህትና የሚባለው ነገር እንዲህ አይተን እንትን የምንለው አይደለም። በጣም ለስላሳ ሆኖ አንድ ሰው ትሁት ላይሆን ይችላል፣ በጣም ትዕቢተኛ ሊሆን ይችላል። እና ብዙ ነገራችንን ይሄ አጥርተን እንዳናይ ሚዲያው ትልቅ እንትን አድርጎብናል ብዬ አምናለሁ። አዎ ጀስት ግን ተቀባይነትም ማግኘት ነው ማለት በሶሻል ሚዲያ ላይ ራሱ የሚቀርቡ ትምህርቶች ራሱ ሰው ብዙ የሚቀበላቸውን ነው ማለት ሰው አስተማሪዎች መምህራንም የሚያስተምሩት በማህበራዊ ሚዲያ ላይ ምናምን ሰው ሊቀበለው ይችላል። ቫልዩ ወይም ዋጋ የምንለውን ነገር በቃ ለዚህ ለቨርቹዋል ወርልድ በጣም ሰጥተናል እና በጣም ችግር ይመስለኛል። አሁን በጣም እንደ ትልቅ ነገር ነው የሚታየው ማህበራዊ ሚዲያ ላይ መውጣት። እና አንድ ሰው አትሮንስ ላይ ቆሞ ወይ በዩቲዩብ ስብከት ካየ ባይ ዲፎልት ለዛ ሰውዬ የሆነ ስልጣን ሰጥቶታል፣ በቃ ኦቶሪቲ ሰጥቶታል፣ ንገስብኝ ብሎ ፈቅዶለታል። በቃ አይ ግን ይሄም መምህሩም እኮ እሱም መስማት የሚፈልገውን ነገር ስለሚነግረው ነው። መስማት የሚፈልገውን ነገር ይነግረዋል። ሰውም ደግሞ በቃ ይሄ ነው ትክክል ብሎ ያምናል። አንዴ ካመነ በኋላ የዛ የተቃራኒ ነገር ቢሰማ እንኳን ምንም አይነት ተቀባይነት እንትና ማለት ለሚሰማው የሚያውቀውን ነገር እንደገና አጥርቶ የሚሄድ እንትን የለም ሰው ላይ አይኖርም። ምክንያቱም በቃ ከዚህ ሰው በቃ ቀዳሁትኝ አይነት የተሳሳተም ሊሆን ይችላል ማለት ኦርቶዶክሳዊም ላይሆን ይችላል እኮ ሰውየው የተናገረው ነገር። ግን በሚዲያ የወጣ ነገር በሙሉ ትክክል ነው፣ በመጽሐፍ የተጻፈ ነገር በሙሉ ትክክል ነው
የሚል አይነት አስተሳሰብ አለ። አሁን አንድ ነገር በመጽሐፍ ከተጻፈ በቃ ትክክል ብሎ ሰው ያምናል። ሁላ ተቃራኒ ነገር ስትነግረው እዚህ መጽሐፍ ላይ እኮ አለ ይልሃል፣ ወይም ደግሞ እንትና እኮ ተናግሮታል ይልሃል። እና እንትኑን አያጠራውም ጉዳዩን ማለት ነው። በደንብ በቃ ከላይ ብቻ የተነገረውን ብቻ አምኖ ነው የሚሄደው ሰው ማለት ነው። ይሄ ደግሞ የሚያሳየው ምንድነው? ቅድም እንዳለው በጥልቀት ማሰብ በጥልቀት ማንበብ የለም። ጉዳዩን አጥርቶ ለማወቅ ፍላጎት የለም። በቃ ኑሮን ለማቅለል ብቻ ነው ሰው የሚያነበው ምናምን የሚያየውም ማለት ነው። ስለዚህ ማንበብም ለነሱ ምንም ዋጋ የለውም ማለት ነው። እና ቨርቹዋል ክርስቲያኒቲ ያመጣብን ነገር በጣም ብዙ ነው። ለብቻው ቅድም እንዳልኩት ለብቻው መታየት ነው የሚል አይደለም። እሺ ይሄን ቨርቹዋል ክርስቲያኒቲ ወይ በሚቀጥለው ፕሮግራም ላይ ምናምን እናየዋለን። መታየት ያለበት ነው ግዴታም ስለሆነ ማለት ነው። ለዛሬ ላይ ፕሮግራማችን ግን ማገባደጃ የሚሆን የመጨረሻ ምን ተነግበርን እንይና ምን እንስራታ መፍትሄው ምንድነው ለዚህ የሚለውን እንይና እንጨርስ። እሺ መልካም። እንግዲህ ኦርቶዶክሳዊው ምን መሆን አለበት፣ ምን እናድርግ አሁን ከመጣብን የሚዲያ ወረርሽኝ ለሚለው እንግዲህ ቅድም አስቀድመን እንደተነጋገር ነው ማለት ቅድም ምን ብለን ነበረ? አይመችም ለመውጣት፣ ከሚዲያው ለመውጣት በጣም አስቸጋሪ ሁኔታ ነው። የሶሻል ፋብሪኩ አይፈቅድልንም። እንደዚህ አይነት ነገሮችን አንስተን ነበር እና ያለን አማራጭ ደግሞ ብልሃታዊ የሆነ አጠቃቀም እንደሆነ እነዚህ ነገሮች ጠቁመን ነበር ያለፍነው። ስለዚህ እዚህ ጋር ካነሳናቸው አይቀር ምን ያክል ኢፌክቲቭ እንደሚሆኑም አናውቅም። ምክንያቱም መሰረታዊ የሆነው መውጫ ወይንም ይቅርታ መሰረታዊ የሆነው መፍትሄ ከነዚህ ነገሮች በተቻለ መጠን መውጣት ስለሆነ ማለት ነው። ግን የተወሰኑ ነገሮችን ጠቁመን ልናልፍ እንችላለን። እንግዲህ የመጀመሪያው ሰው አንድ ክርስቲያን ትህርምታዊ የሆነ ኑሮ ያስፈልገዋል። ትህርምታዊ ስል ምን እያልኩኝ ነው? የዝምታ፣ የተመስጦ፣ የጸሎት ህይወት ያስፈልገዋል። አንድ ሰው ከመኝታው ሲነሳ የመጀመሪያ ማግኘት ያለበት ነገር ስልኩ መሆን የለበትም። ከምንም በላይ አንድ ሰው እንደተነሳ የሚጸልይ ሲተኛም ራሱ አንዳንድ ሰዎች ስልካቸውን እንደ ስሊፒንግ ፒል አድርገው የእንቅልፍ መድኃኒት አድርገው ይጠቀሙታል። ማለት ልክ እስኪ ወይ ባትሪው እስኪዘጋ ወይንም ደግሞ ተጠቅመው እንቅልፋቸው ሲመጣ ጊዜ እንትን የሚሉት። ስንተኛም ስንነሳም እንደ ክርስቲያን እንደመሆናችን ጸልየን የጸሎት ህይወት ያስፈልገናል። ራሳችንን ለመግዛት መሞከር አለብን። ራሳችንን ለመግዛት ስል ምን እያልኩኝ ነው? ለምሳሌ የጾም ወቅት ይኖራል እና ራሱ ላይ መሰልጠን አለበት። የዚህን ጊዜ አንድ ክርስቲያን በቃ ይሄንን ጾም እንደ ክርስቲያን ነው መጾም ያለብኝ። በሚዲያው እየሄድኩኝ የመንደር አይነት ዝም ብሎ ይሄ ቧልት ወይንም ደግሞ ሰውነትን የሚያረክሱ አይነት ትዕይንቶችን ከምሰማ በቃ ማጥፋት አለብኝ እነዚህ ነገሮች ብሎ መነሳት መቁረጥ አለበት አንድ ሰው ማለት ነው። እርግጥ ነው እነዚህን ነገሮች በሚወስንበት ጊዜ የሚፈተንባቸው ፈተናዎች ይኖራሉ። ጓደኞቼ ምን እየተባባሉ ይሆን የዚህን ጊዜ ምን አመለጠኝ፣ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ግን መቁረጥ እና ቆራጥነት ያስፈልገዋል የሚል ነው። ደግሞ በጣም ከጊዜ በኋላ ራሱ ላይ የሚያያቸውን ፎከሶች ይኖራሉ። ማለት እንደዚህ አይነት ለውጥ ሲመጣ በቃ ከነ ጭራሹ እንትን የሚሉበት አብዛኛውን ለካ ይሄን ያክል ጥቅም ነበር ያጣሁትኝ ብሎ የነበረበትን እንትን የማይጸጸትበትና ጥሩ እንትን የሚልበት ሊሆን ይችላል። እዚህ ጋር እንደውም አንድ ወንድማችን ያጋራልን እንትን ማጫወት እችላለሁ። ወንድማችን ከዚህ በፊት ፌስቡክ የሚባለውን መደላደል ይጠቀም ነበረ። ከዛ ከፌስቡክ ላይ ጽሁፍ ለጥፎ ከፌስቡክ እና መሰል መደላደሎች የወጣሁበት ምክንያት አይነት ነገር ነው ጽሁፎቹ እና በጣም ቆንጆ ጽሁፍ ነበር የጻፈው ወንድማችን። ምንድነው እዛ ላይ ያነሳው ነገር?
ቁጭ ብዬ አሰብኩኝ ይላል ይሄ ፕሮስ ኤንድ ኮንስ ጥሩነትና ጥሩ የሆነውንና ክፋቱንና ሁልጊዜ በቃ ክፋቱ እንዳጋደለበት አድርጎና ፌስቡክን ጨክኖ ዲሌት አደረገው እና ፎከሱ ይሄ ንባብ ላይ ምናምን እነዚህ ጉዳዮች ላይ ጥሩ የእንትን ፎከስ ማድረግ ጀመረ። ግን ለምሳሌ ዩቲዩብ ይጠቀም ነበረ። ከነዚህ መደላድሎች ሲወጣ ደግሞ እነ ዩቲዩብ ነበሩና ዩቲዩብ ላይ በጣም ደግሞ ጊዜውን ማጥፋት ጀመረ። ስለዚህ እንደ አማራጭ ያደረገው ምንድነው ዩቲዩብንም ዲሊት አደረገው። ከዛ በኋላ ዩቲዩብ መጠቀም ሲፈልግ በሊንክ በማስፈንጠሪያ እንትኖች እየገባ ያያል ማለት ነው። እዚህ ድረስ ኮሚትድ የሆኑ ክርስቲያኖችም አሉ ማለት ነው። እና እዚህ ጋር ከምንም በላይ እኛ መሰልጠን አለብን ስንል ቆራጥነት ያስፈልጋል ለማለት ያክል ነው። ሌላው ደግሞ እንግዲህ ቅድምም ያላነሳ ነው የህፃናት ጉዳይ ነው። የወላጆች አንዳንድ ጊዜ አይተ ከሆነ ወይ ህፃናት ሲበጠብጡ ሲያለቅሱ ቤተክርስቲያን ውስጥ የሚሆን ስልክ በቃ እንካ ብለው ይሰጣሉ። ምንም የማያውቁ ኢኖሰንት የሆኑ ንጹህ ፍጡራንን ለማይገባቸው ነገር እያጋለጥናቸው ነው። በጣም መታየት ለሌለባቸው ነገሮች ማለት ነው። ህፃናት ሾን ፓርከርም ይላል በተለይ ደግሞ ከተማሪዎች ከሆኑ ከአእምሯቸው ጋር ሪሌትድ በሆነ ነገር ሾን ፓርከር ለምሳሌ ፌስቡክን በተመለከተ ምን ይላል? ፌስቡክ የልጆቻችንን አእምሮ ምን እያደረገው እንደሆነ እግዚአብሔር ነው የሚያውቀው ይላል። ሾን ፓርከር እንግዲህ ቅድም እንዳነሳ ነው ቀድሞ የነበረ የፌስቡክ ፕሬዚዳንት ነው። እና እነዚህ ሰዎች በነገራችን ላይ ኢቭን ሲሊከን ቫሊ ላይ ራሱ እስከ 10 ምናምን ድረስ 15 ምናምን ድረስ ምንም አይነት ኤሌክትሮኒክስ እንትን እንዳይደረጋቸው ይሄ ኤክስፖዠር እንዳይደረግ ያደርጋሉ። እነዚህ ሰዎች ነሰሰርሊ ክርስቲያን አይደሉም፣ ግን ስለሚያውቁት የቴክኖሎጂውን ኢፌክት ማለት ነው። እና በጣም በተለይ ልጆች በጤናማ ሆነው ራሱ ተወልደው ኦቲስቲክ የሚሆኑበት የአእምሮ ዝግመት የሚገጥማቸው አይነት ሁኔታ ራሱ ይመጣል። ያ ማለት ምንድነው? ገና ያለ እድሜያቸው ሾርት ኮንተንት ያያሉ ምናምን አቴንሽናቸው እንዲህ እንዴት ነው አእምሮአቸው ውስጥ ያለው እንትን ራሱ አላደገም፣ ገና በማደግ ላይ ነው ያለው። እና በጊዜ ነምብ እንዲሆኑ እንዲደነዝዙ ካደረግናቸው አቴንሽናቸውን አንድ ቦታ ማድረግ አይችሉም። ይሄ አቴንሽን ዲስኦርደር የምንለው ኤዲኤችዲ አይነት ለእንደዚህ አይነት ነገሮች ይጋለጣሉ። በትምህርታቸው አይከታተሉም። ጽሁፍን በተመለከተ ስዕል አንባቢያን ይሆናሉ። ኢሜጁን ይበልጣል ከጽሁፉ ይልቅ እና እንደዚህ እንዲሆኑ ሰነፍ እንዲሆኑ እያደረግናቸው ነው። ችግሩ ምንድነው? ወላጁ ራሱ ኮንሸስ አይደለም። አሁን ለልጆች ለማውራት ራሱ ወላጅ ኮንሸስ መሆን አለበት። በጣም እኮ አለመታደል ሆኖ በዚህ በውጪው ያለው አሁን ስቲቭ ሃርቪ ምናምን የሚለው ህፃናት ያመጣል ታለንታቸው እንደዚህ አይነት ነገሮች እኮ አሁን በጣም ሪሴንትሊ በሀገራችን ራሱ ተጀምሯል አይደለ? የአንድን መምህር ስብከት ሙሉ ለሙሉ ግጥም ማድረጋ ትችላለች ይባልና ትመጣለች ማለት ልጆቹ ምንም አያውቁም። እነዚህ ሰዎች ማለት በቤተ ክርስቲያን ነው ማደግ ያለባቸው። ገና ካሁኑ እንዲህ ታይታን እና ይሄንኛው መንገድ አያዋጣም እያለን እንደገና ደግሞ እየሰራን ያለነው ትውልድ ለዚህ እንዲሆን እያደረግን ነው። እና ልጆቻችን እውነቱን ለመናገር እንደዚህ አይነት ተሰጥኦ ካላቸው ማድረግ ያለብን ተሰጧቸው እንዳይጠፋ ጸጋቸው እንዳይነሳቸው ባሉበት በተቻለ መጠን በጸሎትም በምንም እንዲተጉ ማድረግ። ቅዳሴ የሚባለው ነገር የሆነ በቴሌቪዥን ፕሮግራም የሚያዩት ነገር ሳይሆን መሆን ያለበት እለት እለት እየሄዱ የሚያስቀድሱበት ሪል ፕሬዘንስ ተገኝተው ከቅዱስ ቁርባኑ የሚሳተፉበት። ልጆች በዚህ ነው ጸጋቸውን እንዳያጡ የሚያደርጉት እንጂ ኦሬዲ እኛ በረከስንበት መንገድ እነሱን እንዲሄዱ ማድረግ የለብንም። እና እንደዚህ አይነት ነገሮችንም ማንሳት እንችላለን ማለት ነው ከልጆች ጋር በተያያዘ። እና ቅድምም ራሳችን ላይ መግዛት ያልነው ነገር አለ። ወደዛ
ልመለስና አንድ ፋዘር ጆዛ የሚናገሩት ነገር አለ። ለምሳሌ እሁድ ይላሉ። የእሁድ ቀን ብዙ ሰው ቅዳሴ ያስቀድሳል። ከዛ በኋላ ቤቱ መጥቶ ስልኩ ላይ ምናምን ይጣዳል። ይሄ ራሱ ትክክል አይደለም። እሳቸው ምን ይላሉ? በጣም ደስ የሚል አባባል አላቸው። እሁድ ማለት የጌታ ጠዋት ሳትሆን የጌታ ቀን ናት። ስለዚህ ቀኑን ሙሉ አንድ ክርስቲያን በሰንበት ማድረግ የሚገባውን ነገር ነው ማድረግ ያለበት። ያ ማለት ምን ማለት ነው? የታመመን ይጠይቃል። እንደዚህ አይነት ነገሮች ወይ በቤተ ክርስቲያን ሰንበት ትምህርት ቤት ይማራሉ። እንደዚህ የመሰሉ ነገሮች የሚደረጉበት ቀን ነው መሆን ያለበት እና ቢያንስ በዚህ መልኩ ህይወታችንን መምራት እንችላለን። ሌላው ሴኩላር ከሆነው እንትን ለምሳሌ እነ ትሪስቲያን ሃሪስ የሚጠቁሟቸው እንትኖች አሉ። እነዚህ የቴክኖሎጂ ያው ስለሚያውቁት ቴክኖሎጂውንም ስለሚያውቁት እንደ መፍትሄ ብለው የሚጠቁሟቸው ነገሮች አሉ። ምን ያክል ኢፌክቲቭ እንደሆኑ እኔ በግሌ አልሞከርኳቸውም፣ ግን ማጋራት ይቻላል። ለምሳሌ አንዳንድ አፕሊኬሽኖች አሉ ሎክ የሚያደርጉ ማለት ነው። ለምሳሌ ዘሩ ቲክቶክ ምናምን የመሳሰሉ አፕሊኬሽኖችን ከዚህ ሰዓት በላይ እንድጠቀም አታድርገኝ ብለህ ታስገባለታለህ። ልክ ሲያልቅ ምክንያቱም ይዞ ስለሚሄድ ማለት ነው፣ ልክ ሲያልቅ ይዘጋዋል ማለት ነው። እንደዚህ አይነት እንትኖች አሉ። ሌላው ደግሞ በጣም አንድ ያስገረመኝ ምንድን ነው ራሱ ትሪስቲያን ሃሪስ ይላል ያንተ ጥፋት አይደለም፣ ስልኮቹ ራሱ ዲዛይን የተደረጉት አንተ አዲክቲቭ እንድትሆን ነው ይላል። እና ለምሳሌ አሁን ፌስቡክ ላይ ሜሴጅ ሲላክ አይተው ከሆነ አንድ ሰው ከሆነ ይላከልህ አንድ ቁጥር ይልና ከዛ በቀይ ነው አይደል የሚያመጣው፣ እና ከለሮቹ ራሱ በምክንያት እንትን ያሉ ናቸው፣ የተመረጡ ናቸው። ስለዚህ ግሬ ከለር የሚባል እንትን አለ እና ሙሉ የስክሪንህን ቀለም ምንድነው የሚያደርገው? የግሬ ማለት እንደ ሽበት አይነት ያደርገዋል። ስለዚህ በእነዛ ነገሮች እንትን እንዳትል ምን ያክል እንግዲህ ኢፌክቲቭ እንደሆነ እርግጠኛ አይደለሁም። ግን ዋናው ነገር ምንድነው አንዳንዴ ራሳችንን መጠየቅ አለብን። ኢቭን ስልክ ስንይዝ ራሱ ለምንድን ነው ዛሬ ስልኩን ያዝኩትኝ ብለን መጠየቅ አለብን። አንዳንዴ ራሳችንን ካየነው ያለ ምክንያት የሆነ ሌላ አፕሊኬሽን ውስጥ ገብተን እናገኘዋለን። በቃ እጃችን እንደውም ምን ላያደርግ ነው እዚህ ውስጥ የገባሁት ምናምን እንላለን። እና ይህንን ነገር ማየት አለብን። አንዳንድ እንትኖች ይሄ አፕሊኬሽኖች ወይንም መደላድሎች እነሱን ለመጠቀም ምንም ምክንያት የለንም። ስለዚህ ይሄንን መደላድል ስገባ ከምን አንጻር ነው ማለት ከስራዬ ጋር ይገናኛል፣ ከምኔ ጋር ይገናኛል? ደግሞ አንዳንዴ ይሄ እንዴት ነው ለራሳችን ብለን ማባቢያ አድርገን የምናስቀምጣቸው አይደሉም። ለምሳሌ አንድ ሰው ቲክቶክ ለመጠቀም ምንም ምክንያት የለውም። ኢንስታግራም ለመጠቀም ምን ምክንያት አለው? ምንም የማይረባ ምክንያት ነው፣ ምክንያትም ካለው ማለት ነው። ስናፕቻት ለመጠቀም ምንድነው ምክንያቱ? አንድ ሰው ምንም ምክንያት የለውም። ግን ይሄንን ያነሳሁት ምንድነው ራሳችንን መጠየቅ አለብን። ፌስቡክ ስከፍት ለምንድን ነው ፌስቡክ የከፈትኩት? ለዩቲዩብም ለእያንዳንዱ እንትኖች ራሳችንን መጠየቅ አለብን። ኢቭን ስልክ እንኳን ስንይዝ ለምንድን ነው ዛሬ ስልኩን የያዝኩት? ምን ላደርግ ነው? ማን ጋር ልደውል ነው? እንደዚህ እንትን ማለት አለብን ለማለት ነው። እኔ እንደ ሰጀሽንስ ምን ያክል እንትን እንደሚሆነው እርግጠኛ አይደለሁም፣ ግን እነዚህ ሰጀስት አድርጌያለሁ። አይ ለጥቆማ ነው እንጂ ማለት ለማንሳት ነው። ሀሳቡን አንስቶ ሰው እንዲወያይ ለማድረግ ነው እንጂ የመጨረሻም መልስ ነው እያለን አይደለም። እንትን ያለ ነው ማለት ነው። እንግዲህ ያው በጣም ሰፊ ሀሳብ ነው ያነሳ ነው። በውስጡም ሰፋፊ ሀሳቦች አሉ አሁን በርሻው ክርስቲያኒቲ የሚመስሉ ማለት ነው። እንግዲህ ያው የምንለው ያው እንደ ጥቆማ ነው የምናቀርበው። አስተያየት ያላቸው ምናምን መጥተው መጠየቅ ይችላሉ ማለት ነው። ለዛሬ ፕሮግራማችንን እንጨርስ። እሺ ይሄንን ሀሳብ ያነሳ ነው ያው እንደ ጥቆማ ነው እንጂ የመጨረሻ መልስ መስጠት አይደለም። ጉዳዩ ለውይይት ክፍት ነው ለማለት ነው። የዛሬ ፕሮግራማችንን ጨርሰናል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ቸር እንሰንብት።